እንዴት አላችሁ? ይህ የስትራቴጂክ ማኔጅመንት ኮርስ ነው። ስትራቴጂክ ማኔጅመንት ኮርስ ወደ 7 ቻፕተር ያሉት ኮርስ ነው። ይህ ኮርስ ለምትመለከቱት ሁሉ አስተማሪ እንደሚሆን ተስፋ አደርጋለሁ። መጀመሪያ ቻፕተር 1 ኢንትሮዳክሽን ቱ ስትራቴጂክ ማኔጅመንት ብለን ነው የምንጀምረው። የቻፕተር 1 ለርኒንግ ኦብጀክቲቮች ወይም ግቦቹ ስትራቴጂክ ማኔጅመንት ምንድን ነው የሚለውን ዲፋይን እናደርጋለን። ከዚህ በፊት ደግሞ ምንድን ነው ስትራቴጂ? ስትራቴጂክ ማኔጅመንት ስትራቴጂ ከሚለው ሩት ወርድ የተነሳ ስለሆነ ምንድን ነው ስትራቴጂ? ከዛም ደግሞ ስትራቴጂክ ማኔጅመንት የሚለውን ዲፋይን እናደርጋለን። ከዛ በመቀጠል የተለያዩ ስቴጅስ ኦፍ ስትራቴጂክ ማኔጅመንት የአንድን ተቋም ስትራቴጂ ክራፍት ከማድረግ ስትራቴጂክ ማኔጅመንትን ክራፍት ስናደርግ የተለያዩ የምንከተላቸው ስቴጆች አሉ። እነሱን የምናወራ ይሆናል። ይህን ከስትራቴጂ ጋር የተያያዙ ኪ ተርሞችን የምናወራ ይሆናል። ለምሳሌ ኮምፒቲቲቭ አድቫንቴጅ ምን እንደሆነ፣ የአንድ ተቋም ሚሽን ቪዥን ምን እንደሆነ እና ከስትራቴጂ ጋር የተያዙ የተለያዩ ተርሞችን የምናወራ ይሆናል። And also we'll talk about models of strategic management and approach to strategic management. Basically, we'll talk about the resource-based approach and the industrial view. So እዚህ ጋር የተለያዩ ስትራቴጂክ ማኔጅመንት ጋር የተያዙ ቃላት ነው የምናወራው። እንደዚሁም ስትራቴጂክ ማኔጅመንት ሞዴሎች ወይም ደግሞ አፕሮቾች የምንመለከት ይሆናል። እንደ ሪሶርስ ቤዝድ ቪው ኤንድ እንደ ኢንዱስትሪያል ቪው የምንላቸው የአንድን ተቋም ስትራቴጂ በምን መልኩ የተለያዩ ስኮላሮች እንደሚመለከቱት የሚያሳየን ነው። ኤንድ ሌላው ቤኔፊትስ ኦፍ ስትራቴጂክ ማኔጅመንት ጥቅሙ፣ ኤንድ ላስትሊ ደግሞ ስለ ቢዝነስ ኤቲክስ እና ስለ ኮርፖሬት ሶሻል ሪስፖንሲቢሊቲ በዋነኝነት የምናወራ ይሆናል። መጀመሪያ ስንጀምር what is strategy ብለን ነው የምንጀምረው። ስትራቴጂ ከየት ነው ወርዱ ስቴም የሚያደርገው ብለን ስንጠይቅ ከግሪክ ወርድ ነው። ስትራቴጂያ ከሚል የግሪክ ወርድ። ይሄ ስትራቴጂያ የሚለው የግሪክ ወርድ ከሁለት ቃላት የተመሰረተ ነው። ስትራቶስ ኤንድ ኤጊየን ከሚል። ስትራቶስ ማለት አርሚ ወይም ሰራዊት ማለት ነው። ኤንድ ኤጊየን ማለት ደግሞ መምራት ነው። ስለዚህ ሁለቱን ቃላት ኮምባይን ስናደርጋቸው the art of leading an army ነው። ስለዚህ አንድን የጦር ሰራዊት መምራት ይሄ ስትራቴጂ እንደሆነ በቀደምት ጊዜ ይነግረናል። ሌላኛው ስትራቴጂያ ማለት ሙሉ ዲፋይን ስናደርገው አሁን ልክ እንዳልነው የጦር ዘመቻን የማቀድና የመምራት ክህሎት እና ኃላፊነት ብለን ልንወስደው እንችላለን። ስትራቴጂያ is the skill and responsibility of generals or የጦር ጀነራሎች አንድን የጦር ዘመቻ የማቀድና የመምራት ክህሎት እንዲሁም ኃላፊነት ጋር የተያያዘ ነው። ስለዚህ በድሮ ጊዜ ብዙ ጊዜ ስትራቴጂን የምናገናኘው ከምን ጋር ነው? አንድን የጦር ዘመቻ አንድ ጀነራል እንዴት አድርጎ ማሸነፍ ይችላል የሚለውን ነገር ከማቀድ ጋር የተያያዘ፣ እንደዚሁም እንዴት አድርጎ መምራትና ማሸነፍ ይችላል ከሚለው ጋር የተያያዘ ነው። ይህን ደግሞ የምንመለከተው ለምሳሌ the art of war የሚለውን መጽሐፍ ስንመለከት የሰንግዙ እንዴት አድርገው ጀነራሎች ማሸነፍ ይችላሉ የሚለውን በደንብ የሚያስቀምጥልን ነው። ስለዚህ ምናልባት እንደ አንድ ጠቃሚ ቱል ለዚህ ኮርስ ብታነቡት ብዬ ሰጀስት የማደርጋችሁ the art of war የሚለውን መጽሐፍ ነው። ስለዚህ
ለምሳሌ የቻይና ጀነራሎች ምን መጠቀም አለባቸው የሚለውን የሚያሳይ መጽሐፍ ነው። ወይም የተለያዩ ጀነራሎች ጠንካራ ሆኖ ጦርነትን ለማሸነፍ በምን መልኩ ማድረግ ይችላሉ የሚለውን የሚያሳይ መጽሐፍ ነው። ይሄ መጽሐፍ በተለያየ ሚሊተሪ ስኩሎች እንደ አንድ ጋይድላይን እንደ አንድ ማስተማሪያ የሚጠቅም ነው። ለብዙም የስትራቴጂ መጽሐፍት እንደ ቤንችማርክ ሆኖ የጠቀመ ነው። እንዲሁም ለስትራቴጂ ራሱ ኮርሱ ኢንዱስትሪዎች አዳፕት አድርገው የተጠቀሙት ይሄኛውን የስትራቴጂ መጽሐፍ ላይ ዲፔንድ አድርገው ነው እና ሰው ብታነቡት ትጠቀማላችሁ። ከዚህ በመቀጠል ስትራቴጂ ምንድን ነው? ቀስ በቀስ በ20ኛው ሴንቸሪ ከባትል ፊልድ ወይም ከጦር ሜዳ ወደ ምን ሄደ? ወደ ተቋማት ቦርድሩሞች። ስለዚህ ቶፕ ሌቭል ማኔጅመንቶች እንዴት ነው የእኛ ቢዝነስ ገበያ ላይ መፎካከር የሚችለው ከሌሎች ተቋማት አንፃር በተሻለ ሁኔታ መገኘት የሚችለው እንዴት ነው ወደሚለው ሄደ። ስለዚህ ድሮ ስትራቴጂ የምናገናኘው እንዴት አድርገን ከጠላታችን በተሻለ ቁመና ተገኝተን ልናሸንፈው እንችላለን ነው የሚያተኩረው። ከሆነ ጊዜ በኋላ ደግሞ ስትራቴጂ እንደ 20th ሴንቸሪ እንዴት አድርገን ነው እንደ ተቋም ከተፎካካሪዎቻችን በተሻለ ቁመና መገኘት የምንችለው የሚለው ላይ ማተኮር ጀመረ ማለት ነው። So now we define what strategy is. ስለዚህ what strategy ብለን አሁን ደግሞ ለመመልከት እንጥራለን። So strategy ሲባል it is basically an action that managers take, or they are the moves that managers do to attain or achieve their organizational goal. ስለዚህ ይሄ ስትራቴጂ የምንለው ምንድን ነው? የአንድ ተቋም ማናጀር ምንድን ነው የተቋሙን ግብ ለማሳካት የሚተገብራቸው ወይም ደግሞ የሚያከናውናቸው ተግባራት ስትራቴጂ ብለን እንገልጻቸዋለን። ስለዚህ ማንኛውም የአንድን ተቋም ግብ ለማሳካት የምንጠቀማቸው ተግባራት በዋነኝነት ስትራቴጂ ብለን እንገልጻቸዋለን። ስለዚህ የመጀመሪያው ዴፊኒሽን ቀለል ያለ የስትራቴጂ ዴፊኒሽን ነው። ስትራቴጂን ሁሉንም ምናልባት የስትራቴጂን ሙሉ ሀሳብ ሙሉ ለሙሉ ላይገልጽ ይችላል፣ ግን ሜጀር የሚሉትን ኮምፖነንቶች ይገልጽልናል። ስለዚህ ግብን ለማሳካት የምናደርገው ተግባራት ከስትራቴጂ ጋር ልናያይዘው እንችላለን ብሎ ነው የሚገልጽልን። ሁለተኛውን ዴፊኒሽን ስንመለከት when we see the second definition, we see that strategy is an overall plan. It's a broad plan in an organization, and it is a plan that is adopted by companies to achieve their objectives effectively using their resource. So the second definition tells us that a strategy ምንድን ነው? ተቋማት ያላቸውን ሀብት በውጤታማ መልኩ ተጠቅመው እንዴት ማሳካት እንደሚችሉ የሚያሳያቸው እቅድ ነው። ስለዚህ ሁለተኛው ዴፊኒሽን ስትራቴጂን ምን እንደሆነ ይነግረናል። እቅድ ነው። ምን አይነት እቅድ? ተቋማት ያላቸውን ሀብት በውጤታማ መልኩ እንዴት መጠቀም ይችላሉ፣ ተጠቅመው ደግሞ እንዴት ግባቸውን ማሳካት ይችላሉ የሚለውን ነገር ይነግረናል። ስለዚህ የመጀመሪያውን ዴፊኒሽን ምን አረገልን? ትንሽ ሞር ኤክስፓንድ አረገልን የስትራቴጂን ዴፊኒሽን። The third one tells us that strategy is a pathway
or it's basically tells you what direction you should take in order to achieve your company's goal. ስለዚህ ሶስተኛው ዴፊኒሽን የሚነግረን ስለ ስትራቴጂ ማለት አንድ ተቋም ግቡን እንዴት ማሳካት እንደሚችል የሚያሳይ ነገር ነው። ስለዚህ እንዴት አንድ ተቋም ግቡን ማሳካት ይችላል የሚለውን የሚጠቁመን የሚያሳየን ስትራቴጂያችን ነው ብሎ ይገልጽልናል። And in the fourth definition we see that strategy in short bridges the gap between where we are and where we want to be. አራተኛው ምናልባት ስትራቴጂን በአጭሩ ያሳየናል። ስለዚህ ስትራቴጂ ምንድን ነው ይለናል በአጭሩ አሁን ያለንበት ቁመና አለ እንደ ተቋም። ስለዚህ ከዚህ ባሻገር ደግሞ ማሳካት የምንፈልገው ደግሞ ነገር አለ። ስለዚህ ስትራቴጂ እንደ ድልድይ ሆኖ ያገለግለናል። ከአሁን ካለንበት ቁመና ተነስተን ወደ ምንፈልግበት ቦታ እንድንደርስ እንደ ድልድይ ሆኖ የሚያገለግለን ነገር ነው ስትራቴጂ ብለን ልንገልጸው የምንችለው ብሎ ዲፋይን ያደርግልናል። ስለዚህ ሰምራይዝ ስናደርገው ስትራቴጂ ምንድነው? ግባችንን ለማሳካት ይሄም ማለት ግብ ስንል የተቋማዊ ግባችንን ነው እዚህ ጋር ለማውራት እየሞከርን ነው ያለነው። because ስለ ስትራቴጂ እያወራን ያለነው በዚህ ኮንቴክስት ስለ ተቋማዊ ስትራቴጂ ነው። ስለዚህ ስትራቴጂ ማለት የተቋማችንን ግብ እንድናሳካ የሚያስችለን እቅድ ነው። ስለዚህ it's a plan that helps us achieve our organizational goal። እዚህ ጋር አንድ ነገር መጨመር የምፈልገው ይሄ ፕላን more or less ግን ምንድነው የረጅም ጊዜ እቅድ ነው። ስትራቴጂዎች they are long term። ስለዚህ እነዚህ ዴፊኒሽኖች ላይ እንደ አዲሽናል የምጨምረው ያንን ነገር ነው። ስትራቴጂ የተቋማችንን ግብ እንድናሳካ የሚያስችለን እቅድ ነው። ነገር ግን ይሄ እቅድ የረጅም ጊዜ እቅድ ነው። ስትራቴጂ ስንል ከዚህ በፊት ያለውን ለማጠናከር ለምሳሌ እንዴት ነው ተቋማችንን ፖዚሽን የምናደርገው በገበያ ላይ የሚለውን ነው። ማለትም እንዴት አድርገን ነው መታየት የምንፈልገው በደንበኞቻችን ከተፎካካሪዎቻችን አንፃር ደንበኞች እኛን እንዴት ቢመለከቱን ነው የምንመርጠው የሚለው ስትራቴጂያችንን ምን ላይ ፎከስ ያደርጋል የሚለውን ሊገልጽልን ይችላል። ለምሳሌ ሆቴል ከሆነ ለምሳሌ እንዴት ነው መታየት የምንፈልገው? እንደ ላግዠሪ ሆቴል ነው ወይም ደግሞ ቅንጡ ሆቴል ሆነን ነው መታየት የምንፈልገው? ወይስ ደግሞ በጀት ሆቴል ወይም ደግሞ ኮስት ኢፌክቲቭ ወይም ደግሞ ሰዎች ገንዘብ ብዙ ሳያወጡ ጥቅም ሊያገኙባቸው የሚችሉ ሆቴል ተብለን ነው መታየት የምንፈልገው የሚለውን ለምሳሌ ስትራቴጂን ይገልጽልናል። ሌላው እንዴት ነው ደንበኞችን አትራክት ማድረግ የምንችለው ወይም ደግሞ ፕሮስፔክት ማለት ገና ደንበኞች ያልሆኑ አካላትን እንዴት ነው ማምጣት የምንችለው የሚለው ላይ ፎከስ ያደርጋል ስትራቴጂ። ስለዚህ ምን እንጠቀም? ዲስካውንት እንጠቀም? ዋጋ እንቀንስ? ወይስ ደግሞ የተለያዩ ሎያልቲ ፕሮግራሞችን ክራፍት እናድርግ? ሌላው ደግሞ እዚህ ጋር እንደምንመለከተው ሎያልቲ ፕሮግራምስ ነው። ታማኝ ደንበኞቻችንን እንዴት ሰርቭ እናድርጋቸው? ለምሳሌ እቃ ቢያዙ እቃውን በነፃ ለነሱ በማድረስ ሊሆን ይችላል። ወይም ደግሞ ለነዚህ ደንበኞቻችን የተለያዩ ጥቅማ ጥቅሞችን በመስጠት ሊሆን ይችላል። ምንም የምናደርገው ደንበኞችን ለመሳብ የምንሞክረው። ስለዚህ ስትራቴጂ አንድም ምንድነው እንዴት አድርገን ደንበኞችን መሳብ እንችላለን? እንዴት አድርገን ፖዚሽን ማድረግ እንችላለን ራሳችንን ማርኬት ፕሌስ ላይ ወይም ደግሞ
ደንበኞች እንዴት እንዲመለከቱት እንፈልጋለን የሚለው ይሄም ስትራቴጂ ጋር የተያያዘ ነው። ሌላው ዋና ነገር ስትራቴጂ ስንል how to compete against rivals ነው። ከተፎካካሪዎች ጋር እንዴት አድርገን እንፎካከራለን የሚለውም አንዱን ስትራቴጂ ምን እንደሆነ የሚገልጽልን ነው። ስለዚህ በምን መልኩ ልፎካከር ስንል ምናልባት እኔ ለየት ያለ ነገር ለገበያ ባቀርብ ይሻላል ወይስ ደግሞ በዋጋ ብፎካከር ይሻላል? ለምሳሌ ዋጋዬን ቀንሼ ብሸጥ ከሌሎች ተፎካካሪዎች አንፃር ይሻላል ወይስ ደግሞ ለየት ያለ ምርት ምናልባት ምርቴን ለየት የሚያደርገኝ እኔ ደንበኞች በሚፈልጉበት ሰዓት ወዲያውኑ ማቅረብ መቻሌ ከሌሎች ተፎካካሪዎች አንፃር ምናልባት እኔን ዩኒክ ሊያደርገኝ ይችላል። ወይም ደግሞ የኔ ፕሮዳክት ዲዛይኑ በጣም አትራክት የሚያደርግ ሊሆን ይችላል። ስለዚህ እኛ አንዳንድ መንገዶች ናቸው ምንድነው how we can compete against our rivals in business። አራተኛው how to achieve a company's performance targets ነው። ይሄ በአንድም በሌላ መልኩ ከጎል እና ከኦብጀክቲቭ ጋር የተያያዘ ነው። ስለዚህ በአንድ ተቋም ሰት ያደረግነውን ዓላማ እንዴት አድርገን ማሳካት እንችላለን? የፐርፎርማንስ ታርጌት የአፈጻጸም ዓላማ። ስለዚህ how to achieve the company's target is also related with strategy and እንዴት ነው በገበያ ላይ ያሉ ጥሩ አጋጣሚዎችን መጠቀም የምንችለው? how to capitalize on opportunities to grow a business። አሁን ላይ ገበያ ላይ ወይም ማርኬት ላይ ያሉ ወይም ደግሞ በአካባቢያችን ያሉትን ጥሩ አጋጣሚዎች ተጠቅመን እንዴት ነው ቢዝነሳችንን ማሳደግ የምንችለው የሚለውም ነገር ስትራቴጂ ጋር ሊያያዝ የሚችል ነው። ኤንድ ሌላው ነገር የስትራቴጂ ቅድም ዴፊኒሽን ላይ እንደተመለከትነው it bridges the gap between the company's internal environment and ከኤክስተርናል ኢንቫይሮንመንት ጋር ያለውን ጋፕ ብሪጅ ያደርጋል ብለናል። መጨረሻ ላይ ያለውንም ያንን ነገር ነው። how do we respond to economic and market change? how do we respond what happens in the external environment የሚለውን በስትራቴጂ ልናገኘው እንችላለን። ስለዚህ ስትራቴጂን ተጠቅመን ነው የተለያዩ ለሚከሰቱ ኢኮኖሚያዊ ለውጦች እንደዚሁም ገበያ ላይ ለሚከሰቱ ለውጦች ሪስፖንድ ልናደርግ የምንችለው። ስለዚህ ከማርኬት ጋር የተያያዘ ለምሳሌ ሌሎች ኮምፒውተሮች ዋጋ የሚጨምሩ ከሆነ ምናልባት እኛም ዋጋ ልንጨምር እንችልና ልንፎካከር እንችላለን። ኦር ደግሞ አይ እነሱ ዋጋ ቢጨምሩም እኔ ደግሞ ዋጋዬን በተቻለ መጠን ቀንሼ እፎካከራለሁ ልል እችላለሁ። እንዲሁም ከኤክስተርናል ኢንቫይሮንመንት አንዱ ኢኮኖሚ ነው። በኢኮኖሚ ውስጥ ሃይ የሆነ ኢንፍሌሽን ወይም የዋጋ ንረት ቢኖር ስለዚህ ይሄን የዋጋ ንረት ሲመለከቱ ደንበኞች ብዙም እቃ ላይገዙ ይችላሉ። ስለዚህ ምን ማድረግ አለብኝ ለዚህ ጉዳይ የሚለውንም መልስ የምንመልሰው በስትራቴጂ ክራፍት በማድረግ ነው። ስለዚህ ኢኮኖሚክ ኢንፍሌሽን በሚኖርበት ሰዓት የተቋሜን ኦፕሬሽን በጣም ኤፊሽንት በማድረግ ስቲል ዋጋ ላለመቀነስ ልሞክር እችላለሁ። ብዙ ተቋማት እንደዛ ሊያደርጉ ይችላሉ። ስለዚህ እኛም የበለጠ ሞር ኤፊሽንት በመሆን ዋጋ ባለመጨመር ብዙ ደንበኞችን አትራክት ልናደርግ እንችላለን። ስለዚህ ስትራቴጂ አንዳንድ ስትራቴጂ ሊገልጹ የሚችሉ አንዳንድ ነገሮች እዚህ ጋር በቡሌት ተቀምጠዋል። The other thing is characteristics of strategy. So here what we are trying to explain is the major features of a strategy. strategy ስንል ምናልባት ስትራቴጂ ከምን ነገሮች ጋር ይገናኛል የሚለውን ነው። ስለዚህ እዚህ ጋር የተጠቀሱትን ወደ 6 ሊስቶች በመጠቀም ኢንኮርፖሬት በማድረግ
የራሳችን የስትራቴጂ ዴፊኒሽን ሜክ ልናደርግ እንችላለን። ዋና የስትራቴጂን ኤሰንስ ዲስክራይብ የሚያደርጉ ተርሞች ስላሉበት ማለት ነው። የመጀመሪያው ኢትስ ሌድ ባይ ቶፕ ማኔጅመንት፣ በማን ነው የሚመራው? ማለትም ይሄ ሲረቅ የአንድ ተቋም ስትራቴጂ ሲረቅ ከላይ ያሉ በአንድ ተቋም ከላይ ያሉ ቶፕ ማኔጅመንቶች ናቸው ማርቀቁን የሚሰሩት። ነገር ግን ከስር ያሉ ሚድል ሌቭል ማኔጀሮች፣ ሎወር ሌቭል ማኔጀሮች እንደዚሁም ሰራተኞችን ግን ሊያወያዩበት የሚችል ሁኔታ አለ። ነገር ግን ምንድነው የሚመራው ይሄ ስትራቴጂን ክራፍት ከማድረግ እንደዚሁም ኢምፕሊመንት ከማድረግ ጋር ብዙ ጊዜ ቶፕ ማኔጅመንቶች ናቸው። ለምሳሌ ቶፕ ማኔጅመንት ቺፍ ኤክስኪዩቲቭ ኦፊሰሮች፣ ቦርድ ሌቭል ቦርድ ዳይሬክተሮች፣ ቺፍ ፋይናንስ ኦፊሰር፣ ቺፍ ኦፕሬሽንስ ኦፊሰር የመሳሰሉ ሲ ሌቭል ኤክስኪዩቲቭ የምንላቸው ናቸው ስትራቴጂን ክራፍት በማድረግ ሊድ የሚያደርጉት። ይህም የሆነበት ምክንያት ያው ስትራቴጂ is about determining the future direction that you are going to take as a company, so it involves lots of risks. so ከውጭ ሊመጣብንን የሚችል ሪስክ ማኔጅ ከማድረግ ጋር የተያዘ እንደዚሁም የተቋሙን የወደፊት እጣ ፈንታ ዲተርማይን ከማድረግ ጋር የተያዘ ስለሆነ ከላይ ያሉ አካላት ነው ዲተርማይን የሚያደርጉት። ለምሳሌ የኢትዮጵያ አየር መንገድ እንደ ተቋም ኬንያ ላይ መንቀሳቀስ ቢፈልግ ምን ማድረግ አለበት? ብዙ ገንዘብ ኢንቨስት ማድረግ አለበት። እንደዚሁም ደግሞ ከኬንያ መንግስት ጋር እንደዚሁ መደራደር አለበት። ስለዚህ ይህን ለማድረግ ደግሞ ምንድነው ከላይ ያሉ ቶፕ ሌቭል ማኔጀሮች ይህን ስራ መስራት የሚችሉት። because ይሄ ስትራቴጂክ የሆነ ሙቭ ነው expanding to another company. so one of the characteristics of strategy is it is led by top management, and the second one is it requires major resource commitment. አንድን ስትራቴጂ ስናረቅ ብዙ ሪሶርስ ብዙ ሀብት ኮሚት እንድናደርግ ወይም ደግሞ አሎኬት እንድናደርግ ይጠይቀናል። ይህም ምናልባት ከፋይናንስ ጋር በተያያዘ ከየሰው ሀብት ከመመደብ ጋር የተያዘ እንደዚሁም ብዙ ቴክኖሎጂዎችን አዳፕት ከማድረግ ጋር የተያዘ ነው። ለምሳሌ ከላይ እንዳልኩት የኢትዮጵያ አየር መንገድ ኤክስፓንድ ማድረግ ቢፈልግ it's led by top management ብዬ ነበረ ቅድም። ይህን ነገር ኤክስፓንድ ማድረግ አለብን ብለው ውሳኔ የሚወስኑት ቶፕ ማኔጅመንቶች ናቸው። እዚህ ጋር ደግሞ ሪሶርስ ኮሚት ማድረግ ያስፈልገዋል ስንል ይሄ የኢትዮጵያ አየር መንገድ ኬንያ ውስጥ እንቀሳቀሳለሁ ቢል ብዙ ገንዘብ መመደብ አለበት በቢሊዮኖች። because ኬንያ ውስጥ የሚንቀሳቀሱ አየር መንገዶችም ስላሉ ምንድነው እኔም እንቀሳቀሳለሁ ቢል ምንድነው ሰው መቅጠር አለበት ብዙ፣ እንደዚሁም ብዙ ቢሊዮን ገንዘቦች መመደብ አለበት። እንደዚሁም ኬንያ ውስጥ እንዲፎካከር የሚያስችሉት ቴክኖሎጂዎችን አዳፕት ማድረግ ያስፈልገዋል። ስለዚህ it requires huge amount of resource whether it be financial, human or technological resources, and the impact of strategy has a long-term impact on the firm. So strategy has an impact on the long-term prosperity of the firm, not just prosperity of the firm but just the future fate of your firm. so እዚህ ጋር impact on the long-term prosperity of the firm ሲል የረጅም ጊዜ ከረጅም ጊዜ አንፃር ምንድነው የተቋማችንን ስኬታማ መሆን ወይም ደግሞ ያለ መሆን እጣ ፈንታ የሚወስነው ስትራቴጂያችን ነው በዋነኝነት። የምንከተለው ስትራቴጂ ይሄ እጣ ፈንታችን የረጅም ጊዜ እጣ ፈንታችንን ይወስነዋል። either prosper ወይም ደግሞ እንደ ተቋም መበልጸጋችን ወይም ደግሞ እንደ ተቋም መክሰራችንን የሚወስነው ስትራቴጂያችን ነው አንዱ። and future oriented ነው ስትራቴጂ። ስለዚህ ስትራቴጂ ድራፍት የምናደርገው ወደፊት ሊከሰቱ የሚችሉ ነገሮችን አንቲሲፔት በማድረግ
አንትስፔት በማድረግ ወይም ደግሞ በመገመት ቀድመን እንድንዘጋጅ የሚያስችለን ነው። So we focus on primarily the future when we are crafting strategy, or strategy is more or less related with the future. So when crafting strategy, we're not thinking about the past, but we are thinking about the future. How about the current scenario? Yes, we are also thinking about the current scenario, but primarily we're trying to focus on the future. The fifth one says it affects multiple departments or business units. ያን ተቋም ስትራቴጂ እንደሚታወቀው ሎንግ ተርም የሆነ እንደዚሁም በአንድ ተቋም ውስጥ በቶፕ ሌቭል ማናጀሮች ክራፍት የሚደረግ ስለሆነ የተለያዩ ዲፓርትመንቶችን ወይም ፋንክሽናል ዩኒቶችን እንደዚሁም የተለያዩ ቢዝነስ ዩኒቶችን አፌክት የሚያደርግ ነው። ሶ ዲፓርትመንቶች ስንል እንደሚታወቀው አካውንቲንግ፣ ማርኬቲንግ አይነት ዲፓርትመንቶች ሊሆኑ ይችላሉ በፋንክሽናል ሌቭል። ሶ ቢዝነስ ዩኒቶች ደግሞ ራሳቸውን ችለው የሚንቀሳቀሱ ካምፓኒዎች ማለት ነው። ሶ ፓረንት ካምፓኒ ሊኖር ይችላል ከላይ፣ ከስሩ ደግሞ የሚንቀሳቀሱ ዲፍረንት ቢዝነስ ዩኒቶች ሊኖሩ ይችላሉ። ለምሳሌ ሚድሮክ ግሩፕን ብንመለከት ከስሩ የሚንቀሳቀሱ ብዙ ተቋማት አሉ። ለምሳሌ የዚሁ የሚድሮክን ስንመለከት ብዙ ቢዝነስ ዩኒቶች አሉት። ለምሳሌ ኢትዮ አግሪሴፍት የሚለውን ኩባንያ ልንመለከት እንችላለን። ይሄ ውሽ ውሽ ሻይ፣ አዲስ ሻይ ተብሎ ቲቪ ላይ ሲታወቅም እንዲሁም ገበያ ላይ ሻይ የምንመለከተው ዶሚኔት አድርጎ የምንመለከተው ቢዝነስ ዩኒት ነው። ይሄ የሚድሮክ ቢዝነስ ግሩፕ ስር ያለ ኩባንያ ነው። ሁዳ ሪል ስቴትን ብንመለከት እንደዚሁ ሚድሮክ ግሩፕ ስር ነው። ሚድሮክ ኮንስትራክሽንን ብንመለከት ኩዊን ሱፐር ማርኬትም ብዙ አዲስ አበባ ላይ ብራንች ያለው ነው። እሱም ሚድሮክ ቢዝነስ ግሩፕ ስር ነው ያለው። ሸራተን አዲስን ብንመለከት፣ አዲስ ኢንተርናሽናል ኬተሪንግን ብንመለከት እነዚህ ሁላ በሚድሮክ ቢዝነስ ግሩፕ ስር ያሉ ምንድን ናቸው? ቢዝነስ ዩኒት ናቸው። ስለዚህ ራሳቸውን ችለው የሚንቀሳቀሱ ተቋማት ናቸው። ነገር ግን አት ሄድኳርተር ይሄ ሚድሮክ ቢዝነስ ግሩፕ የሚከተለው ስትራቴጂ እነሱን አፌክት ያደርጋቸዋል። ራሳቸው የሚያወጡት ስትራቴጂ አለ፣ ግን ምን መሆን አለበት? አላይን መሆን አለበት ይሄ ፓረንት ካምፓኒ ከሚያወጣው ጋር ማለት ነው። ስለዚህ ይሄ ስትራቴጂዎች የሚወጡ ስትራቴጂዎች ቢዝነስ ዩኒቶችን እንደዚሁም ዲፍረንት ዲፓርትመንቶችን አፌክት የሚያደርግ ነው። ስለዚህ ሚድሮክ ለምሳሌ አሁን ላይ ኤክስፓንድ ማድረግ አለብን ብሎ በቅርብ ጊዜ በቼርማኑ ሲነገር ሰምተናል። ሶ ሁሉም በሚባል ሁኔታ ቢዝነስ ዩኒቶች ምናልባት ይሄን ነገር ወደ መስራት ይሄዳሉ። ስለዚህ ብዙ ስራዎች የመፈጠር ቴንደንሲ ሊኖር ይችላል። ተቋማት የበለጠ ማኒፋክቸር ፈርም ከሆኑ የበለጠ ያንን ወደ ማስፋፋት ይሄዳሉ። ብዙ ሪሶርስ መድበው ደግሞ ያው አዳዲስ ቴክኖሎጂ አዳፕት የማድረግ ቴንደንሲ ይኖራቸዋል። ስለዚህ ሞር ኦር ለስ ሪትሬንች የማድረግ ቴንደንሲ አይኖራቸውም፣ ወይም ደግሞ ሰዎችን የመቀነስ ወይም ደግሞ ቢዝነሱን የመዝጋት ነገር አይኖርም አሁን ላይ። ስለዚህ የማስፋፋት ነው ስትራቴጂያቸው ሊሆን የሚችለው ማለት ነው። ሶ ይሄ አይ ቲንክ ጥሩ ኤግዛምፕል ሊሆን ይችላል ሃው ስትራቴጂ አት ኮርፖሬት ሌቭል አፌክትስ ቢዝነስ ዩኒትስ። በተመሳሳይ ሁኔታ ዲፓርትመንቶች በአንድ ተቋም የወጣው ስትራቴጂ ዲፓርትመንቶችንም አፌክት ያደርጋል። እንዴት ብንል let's say for instance a company follows a cost leadership strategy. So you're trying to be a company which is a leader in cost. So you're offering a price which is minimum when compared to your competitors.
አንድ ተቋም ለምሳሌ ኮስት ሊደርሺፕ ስትራቴጂን ቢከተል ይህም ምናልባት የተቋሙ ምርቶቹን ሲሸጥ ከተፎካካሪዎች አንጻር አነስ ባለ ዋጋ አድርጎ ከመሸጥ ጋር የተያያዘ ነው። የተቋማችን ስትራቴጂ ይሄ ከሆነ የተለያዩ ዲፓርትመንቶችን አፌክት ያደርጋል። እንዴት ብንል ለምሳሌ ፕሮዳክሽን ዲፓርትመንት ሞር ኤፊሽንትሊ እና ዌስትን ሬዲዩስ ባረገ መልኩ ነው ሊያመርት የሚችለው እንጂ እንደፈለገ ወጪን በማይቆጥብ መልኩ ምርትን ማምረት አይችልም። ኮስት ሊደርሺፕ እንከተላለን አዘ ስትራቴጂ ተብሎ ኤንድ ፕሮኪውርመንትም ዲፓርትመንት ኢንፑቶችን ለፕሮዳክሽን የሚገዛቸውን ኢንፑቶች ምንድነው በጣም ቼክ አድርጎ ሪገረስሊ እና ኮስታቸው ትንሽ የሆነ ነገር ግን ያው ኳሊቲው ደከም ያላለ ሆኖ ነገር ግን ኮስቱ አነስ ያለ መሆን አለበት። ቢካዝ ለመሸጥ የምናስበው ዋጋው አነስ ባለ እስከሆነ ድረስ እንደ ግብአት የምንጠቀመው እቃም ዋጋው አትሊስት ዝቅ ማለት አለበት እና ስለዚህ ፕሮኪውርመንት ዲፓርትመንትም ተደራድሮ እንደዚህ አይነት ምርቶችን ነው ለማምጣት የሚጥረው። ነገር ግን በተቃራኒው ምናልባት ዲፈረንሺየትድ የሆነ ስትራቴጂ የምንከተል ከሆነ ለየት ያለ ስፔሲፊክሊ ሞር የኛ ኳሊቲ ኦሪየንትድ ለምሳሌ ከሆነ ምናልባት ኤፊሽንሲ ላይሆን ይችላል። ፕሮዳክሽን ዲፓርትመንት የሚጨነቀው ምናልባት ሪሰርች ላይ ሊሆን ይችላል የሚጨነቀው እና አዳዲስ ቴክኖሎጂዎችን ለገበያ ከማቅረብ ጋር የተያዘ ሊሆን ይችላል ዋና ኮንሰርን ነው። ፕሮኪውርመንትም ደግሞ በጣም ሃይ ኳሊቲ የሆኑ ኢንፑቶችን ፐርቼዝ ከማድረግ ጋር ዋጋ ላይ አይደለም ዋና ፎከሱ ፕሮኪውርመንት ዲፓርትመንትም የሚሆነው ማለት ነው። ስለዚህ ስትራቴጂያችን ማልቲፕል ዲፓርትመንት እና ቢዝነስ ዩኒቶችን አፌክት ያደርጋል ስንል ይሄን ነው። ኤንድ ስትራቴጂ ቴክስ ኢንቱ አካውንት ኤክስተርናል ፋክተርስ የስ ኦብቪየስሊ ከተቋሙ ውጪ የሚከሰቱ ፖለቲካዊም ሶሻል ፋክተሮችም ቴክኖሎጂካል ፋክተሮችም ምንድነው ታሳቢ አድርጎ የሚወጣ ነገር ነው። ለምሳሌ አሁን ላይ ስንመለከት የአሜሪካ መንግስት የተለያዩ ሀገራት ላይ ከፍተኛ ታሪፍ ጥሏል። ለምሳሌ ኢትዮጵያ ውስጥ ሆነው እንደ ኢንፑት ከአሜሪካ ኢምፖርት አድርገው የሚጠቀሙ ከሆኑ ሊበረታቱ ይችላሉ። በተቃራኒው ደግሞ ለምሳሌ ምርት አምርተው ወደ አሜሪካ ኤክስፖርት የሚያደርጉ ከሆኑ ተቋማት በጣም እነሱን ምን ሊያደርግ ይችላል ላያበረታታ ይችላል ይሄ ስትራቴጂ። ስለዚህ ለምሳሌ እነዚህ ወደ አሜሪካ ኤክስፖርት የሚያደርጉ የኢትዮጵያ ተቋማት አሜሪካ ገበያ ላይ ሲደርስ ምናልባት እኛ እዛ ሄዶ በ10 ብር ይሸጣል ያልነው ታሪፍ ተጨምሮበት በ20 ብር ስለሚሸጥ ምናልባት ደግሞ ሰው በ$20 ምናልባት መግዛት ላይፈልግ ይችላል ለምሳሌ ቲሸርት። ስለዚህ ምናልባት የአሜሪካ ሰዎች እዛው የሚመረተውን በ$10 መግዛት ሊፈልጉ ይችላሉ። ከዚህ በፊት ምናልባት የኛም $10 ነው አሜሪካ የሚመረተው $10 ነው። ስለዚህ የኢትዮጵያ ጥራት አለው ተብሎ ከተገመተ እዛ አሜሪካ ያለው ሰው ሊገዛ ይችላል። አሁን ግን እኛ ኤክስፖርት ስናደርግ ታሪፍ ስለተጨመረበት 20 ብር ሆኖ እየተሸጠ ሊሆን ይችላል እዛ ማርኬት ላይ። ስለዚህ እኛ መፎካከር አንችልም ማለት ነው እዛ ገበያ ላይ። ስለዚህ ምን ለማድረግ እንገደዳለን ወደ ሌላ ገበያ እንድንመለከት። ስለዚህ ኤክስተርናል ፋክተሩ ምንድነው የአንድ መንግስት ያወጣው የታሪፍ አለ ይሄ ደግሞ የሞር ኦር ለስ ከፖለቲካል ዲሲዥን ጋር ልናያይዘው የምንችል ነገር ነው። ስለዚህ ስትራቴጂያችንን እንድንቀይር እንገደዳለን። በተመሳሳይ ሁኔታ ብዙ ተቋማት አሁን ላይ ሶሻል ሚዲያን አዳፕት እያደረጉ ነው። ቲክቶክን ፌስቡክን ዩቲዩብን አዳፕት እያደረጉ ነው። ምክንያቱም አሁን ላይ ብዙ ሰው የተለያዩ ፕሮዳክቶችን ለመግዛት
እዛ ላይ ነው የሚገኘው። ስለዚህ ትልልቅ ፈርሞችም እንደዚሁ ስለዚህ እነዚህ ፕላትፎርሞች ላይ መገኘት ጀምረዋል። ኮንተንት ክሪኤተሮችን ለምሳሌ ቲክቶክ ላይ ያሉትን ማስታወቂያ እንዲሰሩ ማድረግ ጀምረዋል። ብዙ ድሮ የሚታወቀው ያው ቲክቶክ ለቀልድ እና ለጨዋታ ነው። አሁን ግን ትልልቅ ተቋማት ኮንተንት ክሪኤተሮችን ቲክቶክ ላይ ያሉትን በተለይ ገንዘብ እየከፈሉ ማስታወቂያ ማሰራት ጀምረዋል። ስለዚህ ምንድን ነው ኤክስተርናል ሶሻል ይሄ ኤክስተርናል ፋክተር ያው ከሶሻል ጋር የተያዘ ነው። ሶሳይቲ ላይ ያለውን አዳዲስ ነገር እንደዚሁም ስፔሲፊክሊ በዚህም ኮንቴክስት ያለውን የቴክኖሎጂ ሁኔታ በማየት ምንድን ነው ያው አዳፕት እንዲያደርጉ ይገደዳሉ። ስለዚህ ስትራቴጂ your company strategy takes into account the external factors that are happening in the environment የሚለው ከዚህ ጋር የተያያዘ ነው። ስለዚህ ከዚህ ቀደም ስትራቴጂ የተቋማችንን ግብ ለማሳካት የሚያስችለን ተግባር እንደሆነ በአጭሩ አውርተን ነበረ። ስትራቴጂክ ማኔጅመንት ደግሞ ከስትራቴጂ ጋር አያይዘን የምናወራው ነው። ስለዚህ ስትራቴጂክ ማኔጅመንት መጀመሪያው ዴፊኒሽን ላይ እንደምንመለከተው ፕሮሰስ ነው። ስለዚህ ስትራቴጂክ ማኔጅመንት ፕሮሰስ ነው ስንል ኢትስ ኖት አ ዋን ታይም ቲንግ፣ ስለዚህ አንድ ጊዜ ሰርተ ነው የምንገላገለው አይነት ነገር አይደለም። ስለዚህ ስቴፖች እንዳሉት ነው ስትራቴጂን ለማውጣት ፕሮሰስ እንዳለው ነው የሚነግረን። So strategic management is the process of formulating, implementing and evaluating cross-functional decisions that enable an organization to achieve its long-term objective. So in Amharic we could translate this definition as የአንድን ተቋም ወይም የተቋማትን የረጅም ጊዜ ዓላማ ለማሳካት የሚያስችሉትን ውሳኔዎችን ማዘጋጀት፣ መተግበር እንደዚሁም የመገምገም ሂደት ነው። ስለዚህ ፕሮሰስ ነው። ስለዚህ ሂደት ነው። ምን የማድረግ የተቋማችንን የረጅም ጊዜ ዓላማ ለማሳካት የሚያስችለንን ውሳኔዎችን ምን ከማድረግ ጋር የተያዘ ማዘጋጀት፣ መተግበር እንደዚሁም እንድንገመግም ከማስቻል ጋር የተያዘ ምንድነው ሂደት ነው። ስለዚህ ከዚህ በተጨማሪ ስትራቴጂክ ማኔጅመንት የአንድን ተቋም ውስጣዊ ጥንካሬ እንደዚሁም ውስጣዊ ድክመት ምን ማድረግ ጋር የተያዘ ነው፣ አናላይዝ የማድረግ አናላይዝ ስንል መገምገም ማለታችን ነው። and it also involves assessing external opportunities and threats. So in strategic management ሌላው የምናደርገው ከተቋሙ ውጪ ሊያጋጥሙ የሚችሉ ጥሩ አጋጣሚዎች ወይም ደግሞ opportunities and threatoችን ምን ማድረግም ያካትታል ስትራቴጂክ ማኔጅመንት አሰስ ማድረግ። ጥሩ አጋጣሚዎችም እንደዚሁም ተቋማችን ላይ አደጋ ሊያስከስቱ የሚችሉ ውጫዊ ወይም ኤክስተርናል ፋክተሮች ምንድን ናቸው ሊሆኑ ይችላሉ ብለን አሰስ ማድረግ ነው። ለምሳሌ ኤክስተርናል ኦፖርቹኒቲስ የተለያዩ ሀገሮች ላይ ያሉ ህጎች መለወጥ ሊሆን ይችላል። ለምሳሌ ኢትዮጵያ ውስጥ ከዚህ ቀደም ሊብራላይዝድ የሆነ ሲስተም አልነበረም የምንከተለው። አሁን ግን ሞር ፕራይቬት ሌድ ኢኮኖሚ ወደ መከተል ሄደናል። ስለዚህ ይሄ ለሌሎች ሀገር ተቋማት ኦፖርቹኒቲ ነው። ስለዚህ የተለያዩ ሴክተሮች ክፍት ሆነዋል ማለት ነው። ለምሳሌ የባንኪንግ ሴክተር ላይ ከሌላ ሀገር መጥተው መሳተፍ አይችሉም ነበር። አሁን ግን ምንድነው ይሄ ስለተፈቀደ ለነሱ ምንድነው ኦፖርቹኒቲ ነው። ከተቋሙ ውጪ ያለ ጥሩ አጋጣሚ ሊሆን ለነሱ። ትሬት ደግሞ ያው ለተቋማችን እንደ መጥፎ ሁኔታ ሊሆን የሚችል ነገር ነው።
ለምሳሌ ጦርነቶች ቢከሰቱ ያው ለተቋማት it's a threat ከኤክስተርናል ኤንቫይሮንመንት የሚመጣ harm ነው። and setting goals strategic management involves setting goals and crafting objectives. It also involves choosing strategies. so የአንድን ተቋም ስትራቴጂም መምረጥ ግብን ምንድነው ሴት ማድረግ ወይም ታርጌት ማድረግ ኤንድ ደግሞ ስትራቴጂያችንን እንድናሳካ የሚያስችለንም ሪሶርስ አሎኬት ማድረግ ይሄ ከስትራቴጂክ ማኔጅመንት ጋር የተያዘ ነው። ስለዚህ it involves analyzing internal strengths and weaknesses, assessing external opportunities and threats, setting goals, choosing strategies, and allocating resources. So we do these activities to ensure that we can get sustained competitive advantage and organizational success. ስለዚህ እነዚህን ነገሮች የምናደርገው ኢንተርናል ስትሬንግዝን ዊክነሳችን አሰስ የምናደርገው ኤክስተርናል ኢንቫይሮንመንታችንን አሰስ የምናደርገው ግብ ክራፍት የምናደርገው ስትራቴጂ የምንመርጠው ሪሶርስ አሎኬት የምናደርገው ምን ለማግኘት ነው? ኮምፒቲቲቭ አድቫንቴጅ ለማግኘት ነው። ከኮምፒቲተሮቻችን በተሻለ አቋም እንድንገኝ ነው። እንደዚሁም ስኬታማ ለመሆን ነው እነዚህን ነገሮች የምንሰራቸው ማለት ነው። ከዚህ ቀደም እንደተመለከትነው ስትራቴጂክ ማኔጅመንት እና ስትራቴጂ ልዩነታቸው ምንድነው? ስትራቴጂ አንዱ ፓርት ኦፍ ስትራቴጂክ ማኔጅመንት ነው። ስለዚህ choosing strategy is only one part of strategic management. ስለዚህ የተቋሙን ግብ አይደንቲፋይ ማድረግ is part of strategic management and also ይህን ግብ ለማሳካት ደግሞ ስትራቴጂ እንመርጣለን፣ ሪሶርስ አሎኬት እናደርጋለን፣ ኤክስተርናል እና ኢንተርናል አሰስመንት እንሰራለን። ይሄ ሁላ ከስትራቴጂክ ማኔጅመንት ጋር የተያዘ ነው። ስትራቴጂ የምንላት ግን እቺ አንድ መንገድ ናት። ኦኬ ግባችንን ለማሳካት የምንጠቀምባት አንድ መንገድ ናት። ነገር ግን ስትራቴጂ ሰፋ ያለ ነገር ነው። ስትራቴጂን አካቶ ያለ ነገር። ስለዚህ ስትራቴጂክ ማኔጅመንት ፕሮሰስ ነው። It is a process by which objectives are formulated and achieved. This is strategic management or ደግሞ ቅድም ያልነው ነገር internal and external environmenትን አሰስ ማድረግ የተቋማችንን ግብ አይደንቲፋይ ማድረግ ይህን ግብ ደግሞ ለማሳካት የሚያስችል ስትራቴጂ መንደፍ እንደዚሁም ሪሶርስ አሎኬት ማድረግ ከስትራቴጂክ ማኔጅመንት ጋር የተያዘ ነው። ስትራቴጂ ስለዚህ እቺ it's only one method within strategic management ግባችንን ለማሳካት የምንጠቀምባት አንድ ነገር ናት ስትራቴጂ። So strategy acts as a means to achieve our objective. So that is one thing we should understand about strategic management and strategy. So strategic management is not just about making the plan, and as I said, analyzing the environment and resources is part of strategic management, choosing the best strategy and executing it. Okay, it's implementing that strategy is also part of strategic management, and also reviewing and adjusting that strategy when necessary is also part of strategic management. ስለዚህ ስትራቴጂክ ማኔጅመንትን ሰፋ አድርገን ነው የምናየው ማለት ስትራቴጂ ፎርሙሌሽን፣ ስትራቴጂ ኢምፕሊሜንቴሽን ኤንድ ስትራቴጂ ኢቫሉዌሽን የምንላቸው ነገሮች ከስትራቴጂክ ማኔጅመንት ጋር የተያያዙ ናቸው። So here we see key terms in strategic management or important terms to understand in strategic management. እዚህ ጋር ልንረዳቸው ስትራቴጂክ ማኔጅመንት ጋር በተያያዘ ልንረዳቸው የሚገባ ቃላቶችን ነው የምናወራው። የመጀመሪያው ኢምፖርታንት ተርም ኢን ስትራቴጂክ ማኔጅመንት ኮምፒቲቲቭ አድቫንቴጅ ነው። ኮምፒቲቲቭ አድቫንቴጅ is basically the upper hand a company has or seeks over its competitors. So competitive advantage ስንል ከተፎካካሪዎቻችን አንጻር በተሻለ ሁኔታ ስንገኝ ኮምፒቲቲቭ አድቫንቴጅ አለን ሊባል ይችላል። ወይም ደግሞ ሲክ የምናደርግ ከሆነ
ኮምፒቲቲቭ አድቫንቴጅ ለማግኘት እየጣርን ከሆነ ይሄ ወይም ደግሞ ከተፎካካሪዎቻችን በተሻለ አቋም ለመገኘት እየጣርን ከሆነ ይሄ ኮምፒቲቲቭ አድቫንቴጅ ነው። ኮምፒቲቲቭ አድቫንቴጅ it could be stemming from what we do or from what we own as a firm። ስለዚህ ይሄ ኮምፒቲቲቭ አድቫንቴጅ ከሪሶርሳችን ካለን ታንጀብል እና ኢንታንጀብል ሪሶርስ ሊመጣ ይችላል፣ ወይም ደግሞ ካለን ኬፓቢሊቲ ካለን እንደ ተቋም ካለን አቅም ሊመነጭ ይችላል። ሪሶርስ ስንል ለምሳሌ ታንጀብል ሊሆን ይችላል ወይም ደግሞ ኢንታንጀብል ሪሶርስ ሊሆን ይችላል። እነዚህ ታንጀብል እና ኢንታንጀብል ሪሶርስ ተጠቅመን ተፎካካሪዎቻችንን ምንድን ልናደርግ እንችላለን? ልናሸንፍ እንችላለን፣ ወይም ደግሞ ከነሱ በተሻለ አቋም እና ሁኔታ፣ ለምሳሌ በተሻለ አቋም እና ሁኔታ ስንል የበለጠ ትርፋማ እንድንሆን የሚያስችለን ነው። ሪሶርሳችን ሊሆን ይችላል። ለምሳሌ ሪሶርሳችን ታንጀብል ስንል ለምሳሌ የሚያምር ህንፃ ካለ ምናልባት ያ ኮምፒቲቲቭ አድቫንቴጅ ሊሰጠን ይችላል። እኛ ያለን ለምሳሌ ፕራይም ሎኬሽን ላይ የምንገኝ ከሆነ ህንፃችንን ሆቴል ከሆነ ለምሳሌ ህንፃችንን የገነባንበት ከቦሌ አቅራቢያ ከሆነ ወይም ደግሞ ከአየር መንገዱ አቅራቢያ ከሆነ ያ ራሱ አንድ ኮምፒቲቲቭ አድቫንቴጅ ነው የሚሆንን ከሌሎች በተሻለ ሁኔታ ያው ደንበኞችን ቶሎ ከአየር መንገድ እንደ ሆቴል ቶሎ ልንቀበል ያስችለናል። ሌላኛው ደግሞ ለምሳሌ ሪሶርስ ስንል ቴስላን እንደ ኤግዛምፕል ብንወስድ ቴስላ ለምሳሌ ባትሪ ድንጋዩ ፓተንትድ ነው። ስለዚህ ይሄ ሪሶርስ ነው፣ ኢንታንጀብል የሆነ ሪሶርስ ነው ፓተንት። ስለዚህ ምን እንዲያደርግ ያስችለዋል? ማንም ተነስቶ ያንን ባትሪ አስመስሎ መስራት አይችልም። ስለዚህ ዋና የተባሉትን ጥቅሞች ቴስላ ኩባንያ ከኤሌክትሪክ ቪክሎቹ ላይ እየተጠቀመ ሌሎችም ኩባንያዎች መጠቀም ሲፈልጉ ደግሞ ለቴስላ ኩባንያ ሮያልቲ እየከፈሉ እንዲጠቀሙ የሚያስገድድ ይሆናል ማለት ነው። በተመሳሳይ ሁኔታ የአንድ ተቋም ኬፓቢሊቲ ለምሳሌ ኢኖቬቲቭ የሆነ ኩባንያ ከሆነ ወይም ደግሞ ጥሩ ካስተመር ሰርቪስ ወይም ደግሞ ጥሩ የደንበኞች አገልግሎት የሚሰጥ ከሆነ እነዚህም ምንድነው ኮምፒቲቲቭ አድቫንቴጅ እንዲያገኝ ወይም ደግሞ ከተፎካካሪዎቹ በተሻለ ሁኔታ እንዲሆን የሚያስችሉት ናቸው። እዚህ ጋርም የተጠቀሱት ኤግዛምፕሎች የብራንዱ ሳይዝ፣ የተቋሙ ትልቅነት፣ ይሄም ምንድነው ኮምፒቲቲቭ አድቫንቴጅ እንዲያገኝ ሊያደርገው ይችላል። የፕሮዳክቱ ኳሊቲ፣ ፕሮዳክቱ ያለው ማርኬት ሼር፣ እነዚህ ሁላ ኮምፒቲቲቭ አድቫንቴጅ እንዲኖረው ወይም ደግሞ ሲክ እንዲያደርግ ያስችሉታል። The second key term is strategist. Strategist is basically a person who is responsible for formulating and implementing an organization's strategy. They guide the organization towards its goal and may hold positions such as chief executive officer, president or executive director. ስለዚህ ስትራቴጂስት የምንላቸው የአንድን ተቋም ስትራቴጂ የሚነድፉ ናቸው፣ እንደዚሁም እንዲተገበር የሚያደርጉ ናቸው። የተቋሙ ለምሳሌ ቺፍ ኤክስኪዩቲቭ ኦፊሰር የመጨረሻው ሃይራርኪ ላይ የሚገኘው ወይም በሌሎች ተቋሞች ፕሬዝዳንት ሊባል ይችላል። የአንድ ተቋም ፕሬዝዳንት ወይም ኤክስኪዩቲቭ ዳይሬክተርም ተብሎ እንደ ተቋሞቹ አይነት ሊጠራ ይችላል። ወይም ደግሞ ሲኤፍኦም ሊባል ይችላል። እነዚህ ሁላ ምንድነው የአንድን ተቋም ስትራቴጂ የሚነድፉ አካላቶች ናቸው። የአንድን ተቋም ስትራቴጂ የሚቀርጹ ናቸው፣ እንደዚሁም እንዲተገበርም የሚያደርጉ ናቸው። ምናልባት ይሄ ስትራቴጂው እንዲተገበር የሚያደርጉት በዋነኝነት ሚድ ሌቭል ያሉ ወይም ፋንክሽናል ዲፓርትመንት ላይ ያሉ ማናጀሮች ናቸው። ለምሳሌ ማርኬቲንግ ማኔጀር፣ ፋይናንስ ማኔጀር፣ ሂውማን ሪሶርስ
ማናጀር የመሳሰሉትም እነዚሁ ኢምፕሊመንት እንዲደረግ የሚያስችሉ ናቸው። ሌላው የምናስታውሰው ስትራቴጂም ያው ክራፍት ሲደረግ ቶፕ ሌቭል ማናጀሮች ዋናውን ሮል ቢጫወቱም ከሌሎች ማናጀሮች ጋርም ይወያያሉ። ኢምፕሊመንትም እንዲደረግ የሚያደርጉት በዋነኝነት በእነዚህ ፋንክሽናል ዲፓርትመንቶች መሆኑን እናስታውሳለን። Key term is a mission statement. Mission statement basically tells you the purpose of the company. It's a statement which is an enduring statement, meaning it's not something you constantly change, it's long lasting. So it tells you the long lasting purpose of the organization. That is a mission statement. So the purpose, what we mean by purpose is why the company exists and what it does or what it conducts. Does it manufacture? Does it provide healthcare? And it also tells you what makes it different from other organizations. ስለዚህ እዚህ ጋር ሚሽን ስቴትመንት ምንድን ነው? የአንድን ተቋም ፐርፐዝ ወይም ደግሞ ዓላማ የሚነግረን ነው ይሄ ሚሽን ስቴትመንት። ስለዚህ ይሄ ሚሽን ስቴትመንት ደግሞ ከተቋሙ ጋር ለረጅም ጊዜ አብሮት የሚቆይ ነገር ነው። በየጊዜው የምንቀያይረው ነገር አይደለም። ምናልባት ለ5 ለ10 ዓመት አብሮን የሚዘልቅ ነገር ነው። ስለዚህ ተቋሙ ምን ይሰራል፣ ዓላማው ምንድን ነው የሚለውን ነገር በዋነኝነት የሚገልጽ ነገር ነው። ስለዚህ ይህም በአማርኛ ምን እንለዋለን? የአንድ ተቋም ተልዕኮ ብለን እንገልጻለን። ቪዥን ደግሞ የአንድ ተቋም ራዕይ ነው። ስለዚህ it's a vision statement describes what a company desires to achieve in the long run, generally in a time frame of 5 to 10 years or sometimes even longer. ስለዚህ እንዳልኳችሁ ቪዥን ስቴትመንት የአንድ ተቋም ራዕዩ ነው። አንድ ተቋም ወደፊት ምን ማሳካት እንደሚያስፈልግ፣ ስለዚህ አሁን ላይ ሳይሆን ወደፊት ምን ማሳካት እንደሚያስፈልግ የሚያስቀምጥልን ነው። ስለዚህ ከ5 እስከ 10 ዓመት ውስጥ ምን ማሳካት እፈልጋለሁ፣ ለምሳሌ በኢስት አፍሪካ ውስጥ አንደኛ ዩኒቨርሲቲ መሆን እፈልጋለሁ ሊል ይችላል። ለምሳሌ አንድ ፕራይቬት ኢንስቲትዩሽን ኦር አንድ አየር መንገድ ደግሞ ምን ሊል ይችላል፣ በዓለም ላይ ካሉ ቶፕ 5 አየር መንገዶች መሆን እፈልጋለሁ ሊል ይችላል። ይሄ ቪዥን ስቴትመንት ጋር ሊያያዝ ይችላል። ስንጠቀልለው ሚሽን ስቴትመንት ተልዕኳችን ነው። ቪዥን ስቴትመንት ደግሞ የተቋማችን ራዕይ ነው። ስለዚህ ራዕይ ደግሞ ሲሆን ምናልባት አንድ ተቋም እንዲጥር አንድ ነገር ለማሳካት እንዲጥር ሊያደርገው ይገባል። ቪዥን ስቴትመንቶች ሞር አንድ ተቋም አምቢሽየስ እንዲሆን፣ አምቢሽየስ ስንል ምናልባት ፍላጎቱ ከፍ ያለ ወይም ደግሞ የሚጥር ሆኖ መቀመጥ አለበት። ሌላው ኤክስተርናል ኦፖርቹኒቲስ ኤንድ ትሬትስ ናቸው። ከውጭ የሚመጡ ጥሩ አጋጣሚዎች ልንላቸው እንችላለን። ወይም ደግሞ ትሬትስ ደግሞ የምንላቸው ስጋት ወይም ደግሞ አደጋዎች ብለን ልንላቸው እንችላለን። So they are basically factors that are outside the organization and they might be economic, social, political and technological or related. And opportunities and threats might either help the company or harm the company. And they are usually beyond its control. ከአንድ ተቋም ቁጥጥር ውጪ ደግሞ የሆኑ ናቸው ብዙ ጊዜ ኤክስተርናል ኦፖርቹኒቲ እና ትሬቶች። አንድ ሀገር ውስጥ ለምሳሌ የእርስ በእርስ ጦርነት ቢከሰት ምናልባት አንድ ተቋም ምናልባት ለብቻው መቆጣጠር ወይም ደግሞ ሃንድል ማድረግ ሊከብደው ይችላል።
ወይም ደግሞ ዳይሬክትሊ እንደ ሜጀር ፕሌየር ኢንፍሉዌንስ የሚያደርገው ነገር ላይሆን ይችላል። ስለዚህ ኢኮኖሚክ ፋክተር ስንል ኢንፍሌሽን ሊሆን ይችላል። የዋጋ ንረት ብዙ ፕሌየሮች ካላቸው ኢንተራክሽን የሚመጣ ነው። ለምሳሌ ኢንፍሌሽን የአንድ ሀገር መንግስት ብዙ ገንዘብ የሚያትም ከሆነ ልክ ኮሮና ላይ ለምሳሌ የአሜሪካ መንግስት ብዙ ገንዘብ አትሟል። በዛም ምክንያት ገበያ ላይ ብዙ ገንዘብ ስላለ በሰዎችም ብዙ ገንዘብ እጃቸው ላይ ስለነበረ እንዲሁም ስለታደላቸው የዋጋ ንረት ተከስቷል። ቢኮዝ ብዙ ገንዘብ አለ፣ ሰዎች ገበያ ላይ ሄደው ያንን ገንዘብ ተጠቅመው ይገዛሉ። ስለዚህ ማኒፋክቸሮች ደግሞ ፒፕል ካን አፎርድ ዲስ ብለው ይገምታሉ። ስለዚህ ዋጋን ከፍ ያደርጋሉ። ስለዚህ ይሄ ጋቨርንመንት እንደዚሁም ሌሎች የተለያዩ ኤንቲቲዎች ያመጡት ፋክተር ነው እንጂ አንድ ተቋም ለብቻው ማኒፕሌት የሚያደርገው ነገር አይደለም። ኤንድ ከዚህ አሁን ካልኩት ጋር የተያዘ ምሳሌ ኮሮና ቫይረስ እንደዚሁ ኢትስ ቢዮንድ ካምፓኒስ ኮንትሮል። ይሄ ራሱ ትሬት ነው ለአንድ ካምፓኒ ኤንድ ኢቭን ለኢንዱስትሪዎች። These factors that are outside the organization that might either help the company or cause it harm, external opportunities and threats ብለን እንገልጻቸዋለን። አምስተኛው key term internal strengths and weakness ነው። Internal strengths and weaknesses are basically factors that are within or factors that are internal to the organization, and they might affect your ability to achieve your objective as an organization. ያንን ተቋም ግብን ለማሳካት አቅም ሊገቱ ወይም ሊያግዙ የሚችሉ ውስጣዊ ምክንያቶች ናቸው። ኢንተርናል ስትሬንግዝ ኤንድ ዊክነስ ውስጣዊ የሆኑ ፋክተሮች ናቸው። ስለዚህ አንድን ተቋም ግቡን እንዲያሳካ ወይም እንዳያሳካ የሚያደርጉት ነገሮች ናቸው። በቀላሉ ውስጣዊ ጥንካሬና ድክመት ነው። Strengths are internal advantage that help you achieve your goals. በጣም የተማረ እና ጠንክሮ የሚሰራ ሰራተኛ ካለን ለተቋማችን ስትሬንግዝ ሊሆን ይችላል። ዊክነስ ደግሞ ኢንተርናል ሊሚቴሽን ነው፣ ወይም በአንድ ተቋም ውስጥ እንደ ድክመት ሊታሰብ የሚችል ወይም እንደ ኢምፒዲመንት ቱ ሰክሰስ ሊገለጽ የሚችል ነገር ነው። ለምሳሌ አንድ ተቋም ፋይናንስ ከሌለው ወይም ደግሞ ብዙ ገንዘብ ከሌለው ይሄ እንደ ዊክነስ ሊወሰድ ይችላል። ሰባተኛው ሎንግ ተርም ኦብጀክቲቭስ ነው። እዚህ ጋር ምናልባት I want to make some adjustments. I want to talk about goals and objectives. Goals are basically broad and they are the desired outcomes of your firm. እዚህ ጋር አንዳንድ አጀስት ማድረግ የምፈልገው ነገር አለ። ጎል እና ኦብጀክቲቭ ብዬ ማውራት እፈልጋለሁ። ጎል ተቋማችን ማሳካት የሚፈልጋቸው ግቦች ናቸው፣ የረጅም ጊዜ ናቸው። በረጅም ጊዜ ነው ብዙ ጊዜ የሚገለጹት። ለምሳሌ አንድ ተቋም ካስተመር ሳቲስፋክሽንን ኢምፕሩቭ ማድረግ እፈልጋለሁ ብሎ እንደ ግብ ሊያስቀምጥ ይችላል። ደስተኛ እንዲሆኑ እንዲረኩ በአገልግሎት ደንበኞች ይፈልጋሉ ሊል ይችላል። ይሄ ጎል ነው። ስለዚህ ሞር ኦር ለስ ስፔሲፊክ በሆነ ስማርት ሜዥረብል በሆነ አቴይነብል እና ሪሊስቲክ እና ታይም ባውንድ በሆነ መልኩ አልቀረበም፣ ወይም ደግሞ ስማርት በሆነ መልኩ አልቀረበም። ጎሎች ብሮድ ሆነው የሚቀርቡ አቺቭ ማድረግ የምንፈልገውን የሚነግሩን ነገሮች ናቸው፣ ወይም ደግሞ ማሳካት የምንፈልገውን አውትካም ወይም ሪዛልት የሚነግሩን ነገሮች ናቸው። ኦብጀክቲቭ ስንል ግን ይህን ነገር ሞር እንዳልኩት ስማርት አድርገን የምናቀርብበት ነው።
ስፔሲፊክ አድርገን ማቅረብ አለብን። ሜዥረብል ሊለካ በሚችል መልኩ ማቅረብ አለብን። አቴነብል በሆነ መልኩ ልናሳካው በምንችለው መልኩ ኤንድ ሪሊስቲክ የሆነ ታይም ባውንድድ ኤንድ ጊዜም ታይም ባውንድድ ስንል ያው የጊዜ ገደብ ሊበጅለትም ይገባል። ስለዚህ ቅድም ላይ ለምሳሌ ጎላችን ኢምፕሩቪንግ ካስተመር ሳቲስፋክሽን ከሆነ ኦብጀክቲቭ ሲሆን ወይም ስማርት ሲሆን ምናልባት አንዱ ሆቴል ለምሳሌ ቢሆን አስተናጋጆችን ምን ማድረግ እንዴት ነው ካስተመሮችን ሃንድል የምናደርገው ወይም ደግሞ ካስተመር ሰርቪስ መስጠት የምንችለው የሚለውን ስልጠና መስጠት እፈልጋለሁ ብንል ይሄ አሁን ለምሳሌ ኦብጀክቲቭ ሊሆን ይችላል። ለአስተናጋጆች ስልጠና መስጠት ከካስተመር ሰርቪስ ጋር የተያያዘ ብለን ልናወጣ እንችላለን። ሌላው ኦብጀክቲቭ ደግሞ ካስተመር ሰርቪስን በ25% ማሻሻል ልንል እንችላለን። ይሄ ሞር ምን እያደረግነው ስፔሲፊክ እያደረግነው ነው። ስለዚህ ጎሎች ሞር ብሮድ የሆኑ ናቸው፣ ቬግ ሆነው የተቀመጡ ናቸው። ኦብጀክቲቮች ደግሞ ስማርት ሆነው የተቀመጡ ጎሎች ናቸው። ስለዚህ ይሄን በዚህ ክላሪፋይ ማድረግ እፈልጋለሁ። ስትራቴጂ ደግሞ ቅድም እንዳልነው ግባችንን ለማሳካት የምንጠቀምበት መንገድ ወይም ደግሞ ሜካኒዝም ነው። ስትራቴጂዎች ለምሳሌ ጂኦግራፊካል ኤክስፓንሽን ሊሆን ይችላል፣ ዳይቨርሲፊኬሽን ሊሆን ይችላል። የተቋሚን ግብ የማሳካው ምናልባት ሌሎች ቦታዎች አዳዲስ ፋብሪካዎችን በመክፈት ሌሎች ሀገሮች ሄዶ ኢንቨስት በማድረግ ሊሆን ይችላል። ይሄ ከጂኦግራፊካል ኤክስፓንሽን ጋር ልናያይዘው እንችላለን። ዳይቨርሲፊኬሽን የተለያየ ዳይቨርሲፊኬሽኖች አሉ። ለምሳሌ ጀነራሊ ግን ብንጠቅሰው ሪሌትድ ዳይቨርሲፊኬሽን ሊሆን ይችላል። ምናልባት ለስላሳ የምናመርት ከሆነ ጥቂት ፕሮዳክት ላይን የለስላሳ ካሉን ተቀራራቢ ለምሳሌ ጣፋጭነት ያለው ለስላሳ የምናመርት ከሆነ ስኳር የሌለው ለስላሳ አድርገን ልናመርት እንችላለን። ለስላሳ የምናመርት ከሆነ እንደዚሁ ወደ ኤነርጂ ድሪንክ ደግሞ ሴክተር ልንገባ እንችላለን። ይሄ ስትራቴጂያችን ሊሆን ይችላል። ግባችንን የተቋማችንን ግብ ለማሳካት የምንጠቀምበት ሜካኒዝም ነው ስትራቴጂ። ይህን ሰፋ አድርገን ቅድም አውርተን ነበር። ዘጠነኛው annual objectives ነው። Annual objectives are basically yearly objectives that we craft, and they should be in a smart manner, similar to long-term objectives. Long-term objectives might cover a long period of time, maybe more than a year, or it may take 5 years, but annual objectives are set in a manner which is short-term, usually in less than a year. They are usually defined by functional departments, and they are written in a manner that could be implemented. እነዚህ አኑዋል ኦብጀክቲቮች በአንድ አመት ውስጥ እንዲተገበሩ ሆነው የተረቀቁ ናቸው፣ የተጻፉ ናቸው። and እንዴት አድርገን ነው የምንተገብረው ግባችንን የሚለውን የሚገልጹልን ነው። ነገር ግን በአንድ አመት ታይም ሬንጅ ውስጥ የተገደበ ነው። ፖሊሲ ስንል ደግሞ በአጭሩ ጋይድላይን ነው፣ ወይም ደግሞ በአማርኛ መመሪያ ብለን የምንገልጸው ነው። ስለዚህ guidelines they provide managers discretion when they make decisions. ፖሊሲዎች የአንድ ተቋም ማናጀሮች ወይም ፋንክሽናል ማናጀሮች ሊሆኑ ይችላሉ፣ ወይም ደግሞ ጀነራል ማናጀሮች ውሳኔዎችን ሲወስኑ በምን መልኩ መወሰን እንዳለባቸው አቅጣጫ የሚሰጥ ነው። ስለዚህ ፖሊሲዎች ልክ እንደ ህግ አይደሉም። ፖሊሲዎች ሞር ለማናጀሮች ፍሪደም የሚሰጡ ነው፣ ውሳኔዎችን ሲወስኑ ማለት ነው።
ለምሳሌ የአንድ ተቋም ፖሊሲው ሪክሩቲንግ ፍሮም ዊዝኢን ሊሆን ይችላል ዋናው ፕራዮሪቲው። በአጭሩ ስገልጸው ፖሊሲው ምናልባት ክፍት የስራ ቦታ ካለ በዋነኝነት ብቁ ሰዎች ካሉ በተቋሙ ውስጥ ያሉትን ሰዎች መርጠን ለክፍት ስራ ቦታው እድገት ሰጠናቸው እንዲሞሉ እናደርጋለን ሊሆን ይችላል። ነገር ግን ሰው ካልተገኘስ? ፖሊሲ ምን ይሰጣል? ለማናጀሮቹ ዲስክሬሽን ይሰጣቸዋል። ከውጪ ሰው አምጥተው እንዲቀጥሩ ኳሊፋይድ የሆነ ነገር ግን ህግ ከሆነ ሩል ከሆነ ግን ይሄን ማድረግ ትችላለህ፣ ይሄን ማድረግ አትችልም ብሎ ስትሪክት ሆኖ መተግበር ያለበት ነገር ነው። ይሄ ግን ሞር ፍሪደም ለማናጀሮች ይሰጣል። ስለዚህ these are the means by which we achieve our company's objective. ማኔጅመንት የተለያዩ ስቴጆች አሉት። የመጀመሪያው ስቴጅ ስትራቴጂክ ፎርሙሌሽን ነው። ሁለተኛው ስትራቴጂክ ኢምፕሊሜንቴሽን ነው እና ሶስተኛው ደግሞ ስትራቴጂክ ኢቫሉዌሽን ኤንድ ኮንትሮል ነው። ስትራቴጂክ ፎርሙሌሽን ስንል ስትራቴጂን ፕላን ማድረግ እና ደግሞ የአንድን ተቋም ስትራቴጂ ማቀድ እንደዚሁም የአንድን ተቋም የወደፊት እጣ ፈንታ ከመወሰን ጋር የተያዘ ነው ስትራቴጂ ፎርሙሌሽን። ስለዚህ የአንድን ተቋም ሚሽን እና ቪዥን አይደንቲፋይ ማድረግ፣ ኦብጀክቲቭን አይደንቲፋይ ማድረግ፣ ጎሉን አይደንቲፋይ ማድረግ፣ ኢንተርናል እና ኤክስተርናል አሰስመንት መስራት፣ ስትራቴጂ ዴቨሎፕ ማድረግ፣ እንደዚሁም ዴቨሎፕ የተደረገውን ስትራቴጂ መምረጥ የተሻለው የተባለውን። ይሄ ከስትራቴጂ ፎርሙሌሽን ጋር ተያይዞ የሚተገበሩ ስራዎች ናቸው። ስለዚህ ስትራቴጂ ፎርሙሌሽን የአንድን ተቋም ስትራቴጂ መንደፍ ጋር የተያዘ ነው። ስትራቴጂክ ፎርሙሌሽን። ስለዚህ ስትራቴጂ መንደፍ ስል ግን በአማርኛው ስትራቴጂን ክራፍት ማድረግ ብቻ ወይም ደግሞ ስትራቴጂን መለየት ማለቴ ብቻ አይደለም። ቪዥን እና ሚሽንን መለየትም ኦብጀክቲቭን መለየት እንደዚሁም ስትራቴጂን መምረጥ እና ዴቨሎፕ ማድረግ ይሄ ስትራቴጂን መንደፍ የሚለውን ነገር ይገልጸዋል። ትንሽ በአማርኛ አምቢጊየስ ሊሆን ይችላል፣ ግን ስትራቴጂክ ፎርሙሌሽን ሲል የስትራቴጂክ ማኔጅመንትን ፕሮሰሱን ሙሉ ለሙሉ ሊገልጽ ይችላል። እነዚህ ከስር የዘረዘርኳቸው አምስቱን በዋነኝነት ማለት ነው። ስለዚህ ስትራቴጂክ ኢምፕሊሜንቴሽንስ ምንድን ነው? Stage of strategic management is strategic implementation. This is all about putting the strategy you have chosen into action. So what you basically do is use the strategy that you have chosen. So in order to do that, you need to allocate resources, financial, human, and technological resources, create or align your organization's structure and process, and you need to establish policies and procedures. Policies are basically guidelines and procedures are steps that you conduct. And you also need to manage change. You need to motivate and train your employees. You also need to overcome resistance to change with regards to implementing a strategy. And you also need to execute strategies. You need to carry out the strategies you have formulated. So if your strategy is, for example, expansion, you carry out that. If it is diversification, you carry out or you conduct that activity. Strategy implementation በቀላሉ ቅድም ፎርሙሌት ያደረግነው ወይም ደግሞ የነደፍነው ስትራቴጂ አለ፣ እሱም ወደ ተግባር ማዋል ነው። ስለዚህ ወደ ተግባር ለማዋል ደግሞ ስትራቴጂያችንን የተለያዩ ሪሶርሶችን ወይም የተለያዩ ሀብቶችን
አሎኬት ልናደርግ ይገባል ወይም ደግሞ አሳይን ልናደርግ ይገባል። ስለዚህ የፋይናንሻል ሊሆን ይችላል፣ በገንዘብ፣ በሰው ሀብት እንደዚሁም የተለያዩ ቴክኖሎጂዎችን አዳፕት ማድረግ ወይም መጠቀም ሊኖርብን ይችላል። ኤንድ ኦርጋናይዜሽናል ስትራክቸራችንም አላይን ያደርጋል ወይ ካወጣነው ስትራቴጂ ጋር ወይም ደግሞ አላይን እንዲያደርግ ማድረግ ነው። ለምሳሌ ፋንክሽናል ከሆነ ኦርጋናይዜሽናል ስትራክቸራችን የትኛው ስትራቴጂ ነው ለእኛ ሞር የተሻለ የሚሆነው? ኦር ደግሞ በተቃራኒው ደግሞ ሆሎክራሲ ታይፕ ኦፍ ኦርጋናይዜሽን ምንም አይነት ሃይራርኪ የሌለበት ወይም ተቋማዊ መዋቅር የሌለበት ማንም አለቃ የሌለበት ታይፕ ኦፍ ኦርጋናይዜሽን ናቸው እንትኖች ሆሎክራሲ ኦርጋናይዜሽናል ስትራክቸሮች ሞር ሞደርን የሆኑ ስትራክቸሮች ናቸው። ስለዚህ እኔ የምከተለው የተቋማዊ ስትራቴጂ ከኦርጋናይዜሽናል ስትራክቸሬ ለምሳሌ ፋንክሽናል ኦር ሆሎክራሲ ታይፕ ጋር እንዴት ማች ሊያደርግ ይችላል የሚለውን አይዴንቲፋይ ማድረግ ይሄ ስትራቴጂ ኢምፕሊሜንቴሽን ነው። ሌላው ፖሊሲ እና ፕሮሲጀር፣ ፖሊሲ ጋይድላይን እንደሆነ መመሪያ እንደሆነ አውርተናል። ፕሮሲጀር ደግሞ እንዴት አድርጌ ስራዎችን መስራት አለብኝ በተቋሚ ውስጥ የሚለውን ነው። ለምሳሌ ምርት ሳመርት ከየት ጀምሮ የት መድረስ አለበት? ሌላው ከስትራቴጂክ ኢምፕሊሜንቴሽን ጋር የሚያዘው ማኔጂንግ ቼንጅ ነው። ሰራተኞቻችንን ማሰልጠን አለብን፣ ሞቲቬት ማድረግ አለብን አዲስ ስትራቴጂ ልንተገብር ስንል። and also we need to overcome resistance to change ብዙ ሰዎች አዳዲስ ነገር ያው ለመቀበል ፈቃደኛ ላይሆኑ ይችላሉ ተቋማት ላይ በተለይ ትልልቅ ስትራቴጂዎችን። ስለዚህ ሰራተኞችን ማሰልጠን እና ንቁ ማድረግ ያስፈልጋል። and executing strategy ስንል ደግሞ carrying out those strategy መተግበር ነው። ያቀድናቸውን ስትራቴጂዎች ለምሳሌ ዳይቨርሲፋይ ማድረግ ከሆነ ያቀድነው ወደ ተለያየ ማርኬቶች ዳይቨርሲፋይ ማድረግ፣ ጂኦግራፊካሊ ደግሞ እንደዚሁ ኤክስፓንድ ማድረግ የተለያዩ ቦታዎችም ከሆነ እንደዚሁ ኤክስፓንድ ስናደርግ ይሄ ከስትራቴጂክ ኢምፕሊሜንቴሽን ጋር ነው ወይም ደግሞ ያቀድነውን ስትራቴጂ ወደ ተግባር ማዋል ማለታችን ነው። The third strategic management step is strategic evaluation and control. This involves monitoring or evaluating and adjusting strategies to ensure they align with objectives or they meet objectives. Key things included in strategic evaluation and control involves measuring performance, which is basically comparing the actual results that we have set for ourselves using performance indicators, and monitoring internal and external environment or factors that might affect our company has to do with strategic evaluation and control, and taking corrective actions, which is basically modifying your strategy or implementing different mechanisms to help your company not to deviate from the target. And continuous improvement is basically related with Kaizen, so constantly learning and trying to refine future plans has to do with this. ስትራቴጂ ኢምፕሊመንት ካረግን በኋላ ስትራቴጂክ ኢምፕሊሜንቴሽን ከተደረገ በኋላ ወደ መገምገም ነው የምንገባው ወይም ቁጥጥር ማድረግ ጋር ነው የምንገባው። ይሄኛው ቼክ ማድረግ እንደዚሁም ደግሞ ቼክ ካረግን በኋላ ችግር ካለ ማስተካከል ነው። ግባችን ላይ ችግር ካለ ማስተካከል ነው። ስትራቴጂያችን ላይ ችግር ካለ ማስተካከል ነው።
ይህን ደግሞ የምናደርገው ሞኒተር በማድረግ ኢንተርናል እና ኤክስተርናል ፋክተሮች ነው። ያንን ካረግን በኋላ ማረም ያስፈልጋል። ስናርም ሞዲፋይ ልናደርግ እንችላለን ኦር ኮምፕሊትሊ ቼንጅ ልናደርግ እንችላለን ግባችን እና ስትራቴጂያችንን። ይሄን ደግሞ የምናደርገው ኮንስታንትሊ ኤክስተርናል ኢንቫይሮንመንታችንን ሞኒተር ስናደርግ ነው። ኮንቲኒየስ ኢምፕሩቭመንት ደግሞ ያው በየጊዜው ግባችንን፣ ስትራቴጂያችንን፣ ኦብጀክቲቮቻችንን ምን ማድረግ ነው? ማሻሻል ነው። ስትራቴጂዎችን በብዙ መንገድ ልንከፍላቸው እንችላለን። ነገር ግን በዋነኝነት ቤዝድ ኦን ስኮፕ እና ቤዝድ ኦን ፐርፐዝ ክላሲፋይ ልናደርጋቸው እንችላለን። We have different ways of categorizing strategies, but primarily we could categorize them based on scope and purpose. The first one is based on scope. Based on scope, we could classify them as corporate level, functional level, and business level. So when we start from the corporate level strategy, it is a type of strategy that covers the whole or the entire organization, and it answers questions like which industry should we operate in, or which market should we select to either manufacture or to provide service. ስለዚህ corporate level strategy አንደኛው type of strategy ነው። based on scope classification ውስጥ ነው ያለው። based on scope ስንል ስትራቴጂው ካቨር የሚያደርገው ጥቂት ኤሪያ ነው። ማለትም ጥቂት ዲፓርትመንት፣ አንድን ዲፓርትመንት ብቻ ሊሆን ይችላል፣ ወይስ ደግሞ ሙሉ ተቋሙን ሁላ ካቨር የሚያደርግ ስትራቴጂ ነው በሚለው ነው ይሄ ቤዝድ ኦን ስኮፕ ክላሲፋይ ያደረግ ነው። ስፔሲፊክሊ ኮርፖሬት ሌቭል ስትራቴጂ ደግሞ አንድን ተቋም ሙሉ ለሙሉ በአንድ ተቋም ውስጥ ሙሉ ለሙሉ የሚተገበር ታይፕ ኦፍ ስትራቴጂ ነው። ይሄም ስትራቴጂ ምንድን ነው? የትኛውን ስራ እንስራ ወይም የትኛው ኢንዱስትሪ ላይ ኦፕሬት እናድርግ የሚለውን መልስ የሚመልስልን ስትራቴጂ ነው። ስለዚህ የተቋማችንን ጠቅላላ አቅጣጫ የሚያሳይ ነው። ስለዚህ ለአንድ ዲፓርትመንት ብቻ ሳይሆን ለሙሉ ተቋሙ የሚሆን ስትራቴጂ ነው ይሄ ኮርፖሬት ሌቭል ስትራቴጂ። ለምሳሌ ዳይቨርሲፋይ እናደርጋለን ብንል ይሄ አት ኮርፖሬት ሌቭል የሆነ ስትራቴጂ ነው። ስለዚህ ሁሉም ዲፓርትመንቶች፣ ሁሉም ቢዝነስ ዩኒቶች ይሄን ነገር ለማድረግ ዳይቨርሲፋይ ለማድረግ ሊሰሩ ይችላሉ። ወይም መርጀር እና አኩዚሽን ቢሆን ለምሳሌ ሲምፕሊ ኮርፖሬት ሌቭል ስትራቴጂ ነው። ኢንታየር ኦርጋናይዜሽኑ ፐርሲው ሊያደርገው የሚችል ታይፕ ኦፍ ስትራቴጂ ነው። ከሌሎች ጋር እንዋሃዳለን ወይም ደግሞ ምናልባት ሌላ ተቋም እንገዛለን ብንል አንዱ ዲፓርትመንት ተነጥሎ ይሄን አላደርግም ምናምን የሚለው አይነት ስትራቴጂ አይደለም። ሁሉም ዲፓርትመንቶች የሚያደርጉት ነው። ስለዚህ አዲስ ገበያ ኤንተር እናደርጋለን፣ አዲስ ገበያ እንቀላቀላለንም ብንል ሁሉም ዲፓርትመንቶች ያንን ነገር ለማሳካት ነው የሚጥሩት። ስለዚህ ለሁሉም ኦርጋናይዜሽን ሴክሽኖች አፕላይ የሚያደርግ ታይፕ ኦፍ ስትራቴጂ ነው። ስለዚህ እዚህ ጋር ለምሳሌ ዳይቨርሲፊኬሽን የሚል ተርም አለ። ዳይቨርሲፋይ ማድረግ ያው ለምሳሌ ሪሌትድ ዳይቨርሲፊኬሽን ብዬ ከዚህ በፊት ኤግዛምፕል ሰጥቻለሁ። ኤንድ ሌላው አንሪሌትድ ዳይቨርሲፊኬሽን ሊሆን ይችላል። ዳይቨርሲፋይ ማድረግ የተለያዩ አሁን ከምንሰራቸው ስራዎች ባሻገር የተለያዩ ነገሮች ላይ ከመሳተፍ ጋር የተያዘ ነው። ሪሌትድ ዳይቨርሲፊኬሽን ልናደርግ እንችላለን። የሆነ ምርት እያመረትን ከሆነ ለምሳሌ ለስላሳ እያመረትን ከሆነ ለስላሳ ትራዲሽናሊ ጣፋጭ ነው። ስለዚህ ሪሌትድ ዳይቨርሲፊኬሽን ባደርግ ለምሳሌ ጣፋጭነት የሌለው ለስላሳ ባመርት ኦር ደግሞ ወደ ኤነርጂ ድሪንክ ብገባ ይሄ ሞር ኦር ለስ ሪሌትድ ዳይቨርሲፊኬሽን ሊሆንልኝ ይችላል። አንሪሌትድ ዳይቨርሲፊኬሽን ደግሞ ምናልባት ጭራሹኑ
እኛ ከምንሰራው ስራ ውጪ የሆነ ስራ ብንሰራ ወይም ደግሞ ኢንዱስትሪ ብንቀላቀል ይሄ አንሪሌትድ ዳይቨርሲፊኬሽን ሊሆን ይችላል። ስለዚህ ለምሳሌ ኤሌክትሮኒክስ የሚያመርት ኩባንያ ምግብ ነክ ነገሮች ማምረት ቢጀምር አንሪሌትድ ዳይቨርሲፊኬሽን ነው። ስለዚህ አንድ ተቋም ይሄን አንሪሌትድ ዳይቨርሲፊኬሽን ቢከተል ሁሉም ዲፓርትመንቶች ሞር ኦር ለስ ይሄን ነገር ነው ሊከተሉ የሚችሉት። ሶ መርጀር እና አኳዚሽን ደግሞ መርጀር ሲባል ሁለት ተቋሞች ሲዋሃዱ ነው። አኩዚሽን ደግሞ አንድ ተቋም ኤክስ የሚባል ለምሳሌ ተቋም ሌላን ተቋም ሲገዛ ነው። ዳይቨስትመንት ደግሞ ምናልባት ቢዝነሳችንን ሊኩዊዴት ስናደርግ ይህን ዳይቨስትመንት ነው። ስለዚህ ዳይቨስት እያደረገ ከሆነ ቢዝነሳችን የኢንቨስትመንት ተቃራኒ ነው ማለት ነው። አክቲቪቲዎችን እየቀነስን ነው ዳይቨስት ስናደርግ። አንዱ ዲፓርትመንት አይ እንዲህ አላደርግም የሚለው ነገር አይደለም፣ ለሁሉም ፓርት ነው ይሄ ኮርፖሬት ሌቭል ስትራቴጂ። ሁለተኛው ቢዝነስ ሌቭል ስትራቴጂ ነው። ይሄ ክላሲፊኬሽን የቀጠለው ቤዝድ ኦን ስኮፕ ከሚለው ነው። ስለዚህ ይሄ ደግሞ ፎከስ የሚያደርገው እንዴት ነው አንድ ኢንዱስትሪ ውስጥ መፎካከር የምንችለው የሚለው ላይ ነው በዋነኝነት ፎከስ የሚያደርገው። ከዚህ ቀደም የነበረው የትኛው ኢንዱስትሪ ላይ ብንሳተፍ ይሻላል የሚለው ነው። ኢንዱስትሪ ሲባል ተመሳሳይ ሰርቪስ ወይም ፕሮዳክት የሚሰጡ ኩባንያዎች ኤክስ ዋይ ዜድ ምናምን የሚባሉ ተመሳሳይ አገልግሎት ወይም ምርት የሚያመርቱ ኩባንያዎች ያሉበት ነው ኢንዱስትሪ ብለን የምንገልጸው። ለምሳሌ ስልክ የሚያመርቱ ኩባንያዎች ካምፓኒዎች በጋራ አንድ ኢንዱስትሪ ላይ ናቸው። ስለዚህ ያኛው ኮርፖሬት ሌቭል ስትራቴጂ ምን ኢንዱስትሪ ላይ እንግባ ነው። ቢዝነስ ሌቭል ስትራቴጂ ደግሞ እዛ ኢንዱስትሪ ውስጥ የገባንበት ኢንዱስትሪ ውስጥ እንዴት እንፎካከር ነው። እንዴት ለየት እንበል፣ እንዴት ለራሳችን ኮምፒቲቲቭ አድቫንቴጅ እንፍጠር ነው። ለምሳሌ በምን ሊሆን ይችላል? በኮስት ሊደርሺፕ፣ በዲፈረንሺዬሽን ወይም ደግሞ በፎከስ ስትራቴጂ ሊሆን ይችላል። ኮስት ሊደርሺፕ ሲባል ኮስት ዋይዝ ምንድን ነው የኛ ፕሮዳክት ምናልባት ስናመርተው ኤፊሽንትሊ አምርተን ለገበያ ስናቀርበው ከተፎካካሪዎች አንፃር አነስ ያለ ሊሆን ይችላል። ዲፈረንሺዬትድ ደግሞ የተለየ ፊቸር ያለው ፕሮዳክት በኳሊቲ ዋይዝ ሊሆን ይችላል፣ ወይ ደግሞ በምንሰጠው አገልግሎት ለየት ማለት ከሌሎች ተፎካካሪዎች ነው። ፎከስ ስትራቴጂ ደግሞ የሆኑ ግሩፖች ላይ ብቻ ወይም ሰርተን ኒች ማርኬት ላይ ብቻ ፎከስ በማድረግ አገልግሎት ከመስጠት ጋር የተያያዘ ነው። ስለዚህ ምናልባት የኛ ፎከስ ምን ሊሆን ይችላል? ከ5 ዓመት በታች የሆኑ ህፃናት ላይ ሊሆን ይችላል ቢዝነሳችንን መስራት ያሰብነው። ለህፃናት የሚሆን ወተት ገና ጨቅላ ህፃናት ከሆኑበት ጊዜ አንስቶ እስከ ትንንሽ ችልድረን እስከሚሆኑበት ሰዓት ድረስ ባለው ጊዜ ለነሱ የሚሆን ወተት ማምረት ነው የምፈልገው ሊል ይችላል። ይሄ ፎከስ እያደረኩ ነው ማለት ነው። ምርት የሚሆነው ለሁሉም ገበያ ሳይሆን ፎከስ አድርጌ ለሆኑ አካላት ብቻ ነው። ይሄ ፎከስ ስትራቴጂ በተለያየ መንገድም ሊሆን ይችላል። እነዚህም ኮስት ፎከስ ስትራቴጂ ሊሆን ይችላል፣ ዲፈረንሺዬሽን ፎከስ ስትራቴጂም ሊሆን ይችላል። እነዚህ ሞር ወደፊት ኤክስፓንድ አድርገን የምናወራቸው ይሆናል። ሶስተኛው ፋንክሽናል ሌቭል ስትራቴጂ ነው። ስለዚህ ፋንክሽናል ሌቭል ስትራቴጂ ዲቴይልድ የሆነ አክሽን ኦሪየንትድ የሆነ ፕላን ነው። ይሄ ፕላን ደግሞ ዴቨሎፕ የሚደረገው ምንድን ነው? በተለያዩ ፋንክሽናል ዲፓርትመንቶች ነው። ስለዚህ ማርኬቲንግ ዲፓርትመንት፣ ፕሮዳክሽን፣ ኤችአር፣ ሪሰርች ዴቨሎፕመንት፣ ፋይናንስ የየራሳቸው የሆነ ስትራቴጂ ሊኖራቸው ይችላል። ይሄ ስትራቴጂ ደግሞ ምናልባት እንዴት አድርገን ነው ቢዝነስ ሌቭል ስትራቴጂን ማሳካት የምንችለው የሚለውን ሞር ዲቴይልድ አድርጎ የሚያስቀምጥ ታይፕ ኦፍ ስትራቴጂ ነው።
መጀመሪያ ላይ ኮርፖሬት ሌቭል ያልነው ለምሳሌ በቶፕ ሌቭል ኤክስኪዩቲቮች ነው በዋነኝነት ክራፍት የሚደረገው። በቺፍ ኤክስኪዩቲቭ ኦፊሰር እና በቦርድ ኦፍ ዳይሬክተሮች ተወያይተውበት፣ እንደዚሁም ሲ ሌቭል ኤክስኪዩቲቮች የምንላቸው እንደ ቺፍ ኤክስኪዩቲቭ ኦፊሰር፣ ቺፍ ፋይናንስ ኦፊሰር አይነት አካላት። ቢዝነስ ሌቭል ስትራቴጂም እንደዛው ቶፕ ሌቭል ኤክስኪዩቲቮች ከሚድል ሌቭል ኤክስኪዩቲቮች እና ከቦርድ ኦፍ ዳይሬክተርስ ጋር በመወያየት ነው። ፋንክሽናል ሌቭል ደግሞ ስትራቴጂ ስትሪክትሊ ምናልባት የቦርድ ዳይሬክተሮች ላይሳተፉበት ይችላሉ። ስለዚህ በፋንክሽናል ሌቭል በማርኬቲንግ፣ በፕሮዳክሽን፣ በኤችአር፣ በፋይናንስ ክራፍት ተደርጎ የቶፕ ሌቭልን ማኔጅመንት አፕሩቫል አግኝቶ የሚጸድቅ ታይፕ ኦፍ ስትራቴጂ ነው። ለምሳሌ ማርኬቲንግ ዲፓርትመንት እንዴት ነው ዲጂታል ማርኬቲንግ ካምፔናችንን ኢንሃንስ ማድረግ የምንችለው ከሚለው አኳያ ስትራቴጂ ሊነድፍ ይችላል። ስለዚህ አንዱ ስትራቴጂ ምንድን ነው? የኦንላይን ፕሬዘንስን መጨመር ነው የተቋሙ። ለምሳሌ ኤችአር ዲፓርትመንት ደግሞ ታለንት ዴቨሎፕ ማድረግ፣ የራሱ የሆነ የስልጠና ኤጀንሲ ማቋቋም ሊሆን ይችላል። ብቁ የሆኑ ሰራተኞችን ምንድነው ራሱ አሰልጥኖ እንዲቀጥር ማስቻል ነው። ሰውን ልክ እንደ አየር መንገድ ማለት ነው፣ እንደ ኢትዮጵያ አየር መንገድ። ስለዚህ እነዚህ ፋንክሽናል ሌቭል ስትራቴጂዎች በፋንክሽናል ኤሪያስ ክራፍት የሚደረጉ ስትራቴጂዎች ናቸው። ከማን ጋር? ብዙ ጊዜ በመማከር ከቶፕ ሌቭል ማኔጅመንትን ጋር በመማከር። ስትራቴጂዎችን ክላሲፋይ የምናደርግበት ሁለተኛው ክራይቴሪያ ቤዝድ ኦን ፐርፐዝ ነው። ቤዝድ ኦን ፐርፐዝ ኦር ከዓላማችን አንጻር፣ ለምሳሌ ዓላማችን ለማደግ ሊሆን ይችላል፣ ወይም ደግሞ ያለውን ብቻ ለማስቀጠል፣ ለማደግም ላይሆን ይችላል፣ ነገር ግን ያለውን ለማስቀጠል ሊሆን ይችላል። ይሄ ስታቢሊቲ እንለዋለን። ግሮዝ ደግሞ ለማሳደግ፣ አሁን ያለውን ነገር ምን ለማድረግ ኤክስፓንድ ለማድረግ ሊሆን ይችላል። ወይም ደግሞ ሶስተኛው ሪትሬንች ማድረግ ወይም ደግሞ ዲፌንሲቭ ስትራቴጂ ከመከተል ጋር ሊያያዝ ይችላል። ስለዚህ ግሮዝ ስትራቴጂ ላይ ኤክስፓንድ እናደርጋለን የኦርጋናይዜሽናችንን አክቲቪቲ። ለምሳሌ ማርኬትን ፔኔትሬት ልናደርግ እንችላለን በተለያየ መንገድ። ማርኬት ዴቨሎፕመንት፣ ፕሮዳክት ዴቨሎፕመንት፣ ዳይቨርሲፊኬሽን፣ እነዚህ ሁላ ግሮዝ ስትራቴጂ ናቸው። ሞር ኦር ሌስ we're trying to expand። and stability ስትራቴጂ ደግሞ ያለውን እንዳልኳችሁ ማስቀጠል ነው። ሜንቴን ለማድረግ የመጣር ቴንደንሲ ነው። ሪትሬንችመንት እና ዲፌንሲቭ ስትራቴጂዎች ደግሞ ለምሳሌ reducing scope to overcome problems is one part of this retrenchment strategy። and ምንድነው የምናደርገው? ኮስታችንን ከት እናደርጋለን፣ ወጪዎች መቀነስ፣ ሊኩዴት እናደርጋለን ተቋማችንን። ለምሳሌ የተለያዩ ሰብሲጀሪዎች ካሉ ጥሩ ፋንክሽን የማያደርገውን ልንሸጠው እንችላለን፣ ዳይቨስት ልናደርግ እንችላለን። ዳይቨስቲቲው ስናደርግ ብዙ ጊዜ ያው ምናልባት መዝጋት ጋር የተያዘ ሊሆን ይችላል። ሊኩዴት ስናደርግ ደግሞ ሞር ኦር ሌስ ልንሸጠው እንችላለን ወይም ልንዘጋው እንችላለን ተቋሙ። ወይም ደግሞ የተለያዩ ተርን አራውንድ ስትራቴጂዎች፣ ተቋሙ ተዳክሟል፣ ስለዚህ እንዴት አድርገን ሪካቨር እናርግ በሚለው ጉዳይ ተርን አራውንድ ስትራቴጂ ሊሰራ ይችላል። ለምሳሌ አዳዲስ ቴክኖሎጂን መጠቀም ማኒፋክቸሪንግ ላይ ምናልባት ሌበር ኢንተንሲቭ የሆነ ቢዝነስ ከነበረ ቢዝነሱ እንዲሻሻል ምናልባት ተርን አራውንድ ስትራቴጂ እንከተል እንችላለን። በዋነኝነት ቤዝድ ኦን ፐርፐዝ እነዚህ ካታጎራይዜሽኖች አሉ። The other thing is strategic management approach. These are basically the way we perceive strategic management in different organizations. strategic management approach ሲባል በተለያዩ ተቋማት ስትራቴጂክ ማኔጅመንትን እንዴት ነው የሚመለከቱት ነው። ስለዚህ በዋነኝነት ሁለት ናቸው። ኢንዱስትሪያል ኦርጋናይዜሽን አፕሮች። when we start from the first one, the resource based approach,
it focuses on stating that firm performance is determined by internal resources and capabilities. So it says that competitive advantage comes from internal unique resources and capabilities of the firm rather than the external position that we have in the environment. So basically what the firm owns as resource and what it can do better than competitors enables it to gain a better performance is the major concept related with resource-based approach. So the assumption is that resources that are variable, rare, inimitable, or those that cannot be replicated, and non-substitutable factors provide the firm with a sustainable competitive advantage. So ይሄ ሪሶርስ ቤዝድ አፕሮች ወይም ቪው የሚነግረን የአንድ ተቋም ሪሶርስ ወይም ሀብቱ እንደዚሁም ኬፓቢሊቲ ስንል አንድ ተቋም እንዴት አድርጎ ነው ሪሶርሶቹን የሚጠቀመው የሚለውን ነገር ነው። So the ability of a company to use its resource has to do with capabilities. So ሪሶርስን በአግባቡ ከመጠቀም ጋር የተያዘ ነው capability. So ሪሶርሳችን ለምሳሌ ምን ሊሆን ይችላል? ስኪልድ የሆነ እና ኤክስፒሪየንስድ የሆነ ለምሳሌ ኢምፕሎይዎች ካሉ ያ ለእኛ ለተቋማችን ሪሶርስ ነው። and also ብራንድ ሬፑቴሽን ለምሳሌ ካለን ወይም ደግሞ በገበያ ውስጥ ታዋቂነት ካለን እና ተወዳጅነት ካለን ይሄ ለተቋማችን እንደ አንድ ሪሶርስ የሚሆን ነው። ኤንድ ኬፓቢሊቲ ስንል ደግሞ ለምሳሌ የኦፕሬሽናል ኬፓቢሊቲያችን ወይም ብቃታችን ሊሆን ይችላል ወይም ደግሞ ማርኬቲንግ ኬፓቢሊቲያችን ሊሆን ይችላል። እነዚህ ሁላ ሪሶርስ እና ኬፓቢሊቲዎች ተደምረው ነው የተሻለ ቁመና ላይ እንድንገኝ የሚያስችለን አዘ ካምፓኒ ነው ሪሶርስ ቤዝድ አፕሮች የሚለው በዋነኝነት። ነገር ግን ብዙ ኤክስተርናል ፋክተሮች ላይ እምብዛም ፎከስ ማድረግ ዋጋ የለውም ነው የዚህ የሪሶርስ ቤዝድ አፕሮች እሳቤ። የተመለከትነው የሪሶርስ ቤዝድ ቪው አፕሮች ትኩረታችን በተቋም ውስጥ ላይ መሆን አለበት ነው። ኢንዱስትሪያል ኦርጋናይዜሽን አፕሮች ደግሞ የዚህ ተቃራኒ ነው። ሶ ኮምፒቲቲቭ አድቫንቴጅ ለማግኘት ተቋማት ያሉበትን ኤክስተርናል ኢንቫይሮንመንት አሰስ በማድረግ ለዛ የሚመጥን ምንድነው ስትራቴጂ ሊነድፍ ይገባል ነው ኢንዱስትሪያል ኦርጋናይዜሽን አፕሮች። ሶ ለምሳሌ ከዚህ በፊት የፖርተርስ ጀነሪክ ስትራቴጂ ብለን አውርተናል። ለምሳሌ ኮስት ሊደርሺፕ፣ ዲፈረንሺዬሽን፣ ፎከስ ምናምን የምንላቸው ለምሳሌ እነሱ የኢንዱስትሪያል ኦርጋናይዜሽን አፕሮች ናቸው። ስለዚህ እነሱ ደግሞ ምንድነው ውጪውን በመመልከት ተፎካካሪዎቻችን፣ ጠቅላላ ኢንዱስትሪው፣ ፔስትል ፋክተሮቹ፣ ፖለቲካል ኢኮኖሚክ ፋክተሮችን ሁላ በመመልከት ስትራቴጂን ክራፍት ከማድረግ ጋር የተያያዘ ነው። So here in the definition we also see that competitive advantage is mainly shaped by external industry forces and the market structure, not just internal resources and capabilities. So what happens in the industry and the market structure, if it is monopoly or is it oligopoly, this affects your company's firm performance. That's the idea of industrial organization approach. So more ለምሳሌ እንደ ማይክል ፖርተር የዚህ ኢንዱስትሪያል ኦርጋናይዜሽን አፕሮች ፕሮፖነንቶች ናቸው። ለምሳሌ ከዚህ ኢንዱስትሪያል ኦርጋናይዜሽን አፕሮች ጋር በተያያዘ ፈርሞች ሰክሰሳቸው ዲተርማይን በሚደረገው የኢንዱስትሪው አትራክቲቭነስ ኤንድ ኢንዱስትሪው ላይ ያለው ኮምፒቲቲቭ ዳይናሚክስ ምን ይመስላል በሚለው ነው።
ስፔሲፊክሊ ፖርተር ይሄን ኢላቦሬት ሲያደርግ 5 ነገሮች ማየት አለብን ነው። ለምሳሌ ራይቨሪ አሞንግ ኤግዚስቲንግ ፈርምስ ምን ይመስላል? ይሄ ልገባበት ያሰብኩበት ለምሳሌ ቢዝነስ እንዴት ነው ፉክክር የበዛበት ነው ወይስ አይደለም የሚለውን መመልከት ያስፈልጋል ይላል። ኤንድ አዳዲስ ተፎካካሪዎች በቀላሉ የሚገቡበትና የሚቆዩበት ነው የሚለውንም ይመለከታል። ይሄ ትሬት ኦፍ ኒው ኢንትራንስ ጋር የተያዘ ነው። ትሬት ኦፍ ሰብስቲዩት ፕሮዳክትስ ደግሞ ምርታችንን ሊተኩ የሚችሉ ዳይሬክትሊ ሰብስቲዩት ወይም ደግሞ ከምርታችን ተቀራራቢ የሆኑ ምርቶችንም ጋር የተያዘ ነው። ሶ ብዙ አሉ ወይ ትሬት ኦፍ ሰብስቲዩት ፕሮዳክት ኤንድ ሰፕላየር እና ባየር ባርጌኒንግ ፓወራቸው ምን ይመስላል? ማለትም ለምሳሌ are they powerful or are they weak? Are suppliers powerful? Are buyers powerful or are they weak? So more እኛ as a firm ሰፕላየሮቻችን በጣም ስትሮንግ ባርጌኒንግ ፓወር እንዲኖራቸው አንፈልግም። because የኛን እጅ ይጠመዝዙናል። እንደፈለጉ ኢንፑት ልንገዛቸው ስንል ዋጋ ከፍ ሊያደርጉብን ይችላሉ፣ ኳሊቲም ደግሞ ሊያወርዱብን ይችላሉ። በተመሳሳይ ሁኔታ ባየሮችም እንደዚሁ ባርጌኒንግ ፓወራቸው ጠንካራ ሲሆን as a firm የምንፈልገው ነገር አይደለም። ስለዚህ እነሱ ደግሞ ባየሮች ስለሆኑ ዋጋ ቀንሱ፣ ኳሊቲውን ጨምሩ እያሉ ሊያስጨንቁን ይችላሉ። ስለዚህ እነዚህ 5 ፋክተሮች ለምሳሌ ከኢንዱስትሪያል ኦርጋናይዜሽን አፕሮች ጋር ተያይዘው አይደንቲፋይ ያደረጉ ናቸው። ስለዚህ ይሄን አናላይዝ ካረግን በኋላ ነው ሀሳቡ የዚህ የኢንዱስትሪያል ኦርጋናይዜሽን አፕሮች። እነዚህ 5ቱ ለምሳሌ አንድ ስፔሲፊክ ታይፕ ኦፍ የኢንዱስትሪያል ኦርጋናይዜሽን አፕሮች ፕሮፖነንት የማይክል ፖርተር ሰጀስት ያደረጋቸው ናቸው። ሌሎችም አሉ። ሶ ይሄ አንድ ጀስት ኤግዛምፕል ነው። ስለዚህ 5ቱን ለምሳሌ አሰስ ካረግን በኋላ ነው ስትራቴጂ እንደ ኮስት ሊደርሺፕ፣ እንደ ፎከስ፣ እንደ ዲፈረንሺዬሽን መምረጥ ያለብን ነው ብሎ ማይክል ፖርተር የሚነግረን። ስለዚህ ስንጠቀልለው የተቋማችን ፐርፎርማንስ በኢንዱስትሪ አትራክቲቭነስ እና በተለያዩ ፋክተሮች ዲተርማይን ሊደረግ ይችላል ብሎ ነው። ወይም ደግሞ ስንጠቀልለው በኤክስተርናል ፋክተሮች ኢንፍሉዌንስ ይደረጋል። የኛ ሪሶርስ እና የኛ ኬፓቢሊቲ ብቻ በቂ አይደለም የሚል ነው ኢንዱስትሪያል ኦርጋናይዜሽን አፕሮች። የቻፕተር 1 ፓርት 1 ይሄንን ይመስላል። የቻፕተር 1 ፓርት 2 ደግሞ የምናወራው ቤኔፊትስ ኦፍ ስትራቴጂክ ማኔጅመንት፣ ቢዝነስ ኤቲክስ and lastly we'll talk about corporate social responsibility and the dimensions of corporate social responsibility or the types of corporate social responsibility. So እነዚህን ነገሮች ፓርት 2 ላይ የምናወራ ይሆናል። መልካም ጊዜ።